ነግዶ ለአንዳንዶቹ የመኪና ቁልፍ ለአንዳንዶቹ ደግሞ የቤት ቁልፍ ለአንዳንዶቹ ደግሞ ብር በደረጃ ማለት ቅድስት ማርያም ትታየኛለሽ ቅዱስ ሚካኤል ይታየኛል ውስጥ ስገባ ስዕል አድኖ አለ ማሬት ላይ ምንጣፍ አርጎ ነው መረግጡ መጠቀሙ ቤት ውስጥ የሰው ገንዳ አለ ገንዳ ውስጥ የሰው ደም አለ ከዛም በጣም ነው የሚያሰቃየኝ ይመታኛል ከጃለው ወይ እኔም ቤት የሰጣውት ነው ወይ ጣው ነው የሚያመልኩ ወይ እዚህ መቤቴ ተተከላለ ይያሉ ትንቢት እንደሚናገሩ ነው መረጃው የነበረን ከመቅደሳቸው ቀቧት ተጣመቀች ከዛ ከዚህ ከልቧ ላይ የታፈነው ዛለው እዛ አንገቷ ላይ መጣ ምንም ቦታ የለም ማስቀደሻ የለ መቋሚያ የለ ያርሷ አደሮች ገበሮች ናቸውና አያዎች እንስሳቶች ፍግ የሚጠራቀምበት ይሄው ማየት ስለሚቻል በዚሁ አካባቢ ስለሆነ ያለው የቦታውን ጥበት መቆም ሰው እርስ በርሱ መቆም አይደለም ክብረ በዓል ተጠርቶ በሰባተኛ ዓመታችን የማርያም ቀን ነው የወለደችው ራሱ ባለቤቴ ያዘንን ሰዓሊና ቅድስትያን በማዘን እዚጋ ቆርጦ ነው ደሙ የወሰደ ከዛ ደሙ ወስዶ በብልቃት ገንዳ ውስጥ ተባረከ ከዛም ባይቃ ደሙ አስቀመጠ በቃ ካሁን በኋላ አምሮሽ እኔ ነኝ መቆጣጣረው ምናምን አለ ሌላውን መለመን ካለብኝ ጎንበስ ብዬ ነው በግልጽ ነገር በዚህ ልክ ለምናቸዋለሁ እነሱም ያይከብዳቸዋል የተቻላቸውን ያህል በጨለማ በቀን ይሮጣሉ ቤተልሔሙን በተመለከተ አሁን ሲታይ ከአካባቢ ነዋሪ ህብረተሰቦች ጋር የተያያዘ ነው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምናላችሁ በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ ዛሬ እንግዲህ የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቦሌ አራብሳ ሰፈራ ሆተ ምስራቅ ቅድስት ማርያም ቤተክርስቲያን ነው የምንገኘው ይቺ ቤተክርስቲያን እንግዲህ ከተመሰረተች የተወሰኑ አመታቶችን አስቆጥራለች በእንግዲህ በጥያቄ ስገባ ወይም ሲጀምር ቦታው ላይ ያሉ አባቶች የሚያስረዱን ይሆናል ነገር ግን ቤተክርስቲያኒቷ በዚህ ሰዓት ያለችበት ሁኔታ በጣም አንገብጋቢና ለአገልግሎት ፈታኝ የሆነበት ሁኔታ ላይ ስለሆነች እኔም ለእናንተ ይሄን መርሃ ግብር ይዤ ዛሬ ተገኝቻለሁ ማለት ነው እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስትከታተሉ ብዙ ነገርን ታተርፋላችሁ ከመቤታችን ከቅድስት ድንግል ማርያም ረድኤት በረከትን ታገኛላችሁ እንዲሁም ደግሞ የተጨነቃችሁ የታመማችሁ የተቸገራችሁ በብዙ ቋጠሮ ውስጥና ጭንቀት ውስጥ ያላችሁ ለአገልግሎትና ቦታው ላይ መጥቶ በረከቱን ለማግኘት አመቺ የሆነ ቦታ ላይ ስለሆነች እንግዲህ በፕሮግራማችን የምትገኝበትን አድራሻ በደንብ እንገልጽላችኋለን መጣችሁ እንድትድኑ እንድትፈወሱ ይህ የቤተክርስቲያን ድምጽ ነው የቤተክርስቲያን ጥሪ ነው መቤታችን ቅድስተ ቅዱሳን ንጽሕተ ንጹሃን የፊታችን ግንቦት 21 ቀን አመታዊ ክብረ በዓሏ በዚሁ ቦታ ላይ ታቦተ ሕጓ ወጥቶ ህዝበ ክርስቲያኑን ስለሚባርክ እናንተ መጣችሁ እንድታከብሩ ይህ ጥሪ የደረሳችሁ ሁሉ ለደጋግ ኦርቶዶክሳውያን በሀገር ውስጥና ከሀገር ውጭ ለሚገኙ ለመቤታችን ለቅድስት ድንግል ማርያም የአስራት ልጆች ሁሉ መልእክቱን ሼር ላይክ ሰብስክራይብ በማድረግ እንድታደርሱልን ያሳሰብኩኝ በቀጥታ ወደ ጥያቄው ነው የምሄደው ቦታው ላይ የሚያገለግሉ መስራችም የነበሩ አባታችን ቄስ ገብረ ማርያም የቤተክርስቲያኒቷን አመጣጥና አመሰራረት በቦታው ላይ የተፈጸሙ ገቢረ ተአምራትን እነሱ የሚያስረዱን ይሆናል ማለት ነው አባቴ ይፍቱኝ ባርኩኝ ሰፈራ ሆተ ምስራቅ ማርያም ቤተክርስቲያን እንዴት ተመሰረተች መቼ ዓመተ ምህረት ተመሰረተች እስካሁን ባለው ቦታው ላይ በሚደረጉ ገቢረ ተአምራቶችስ መቤታችን ቅድስት ድንግል ማርያም በዚህ ቦታ ላይ ምን አደረገች ከሚለው እንጀምራለን በዚህ ቦታ ላይ የመቤታችን የቅድስት ድንግል ማርያም ታቦተ ሕግ በምን አግባብ መጣ መቼ ተመሰረተች አመሰግናለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በ2009 ዓመተ ምህረት ነው በነሐሴ 3 ቀን አው መጣች አው በጭቃ ቤት ነበር የገባችው አሁን እንደ እግዚአብሔር ቸርነት ያው በአባቶች ጸሎት በረከት መቃኛ ትንሽዬ ቆርቆሮ በቆርቆሮ እንደምታዋት ትንሽ ያችን አስፋፍተው አቃንተናል ግን ከዚያ ወዲህ ባለው ያው የሚታየው
ብዙ ፈተናዎች አሳልፈን ለአገልጋዮች እንኳን የሚበቃ ደሞዝ የለ ምን የለ ትራንስፖርት እንኳን በሌለው አሁን 8 ዓመት ያህል እየቆየ ነው እንግዲህ ከዚያ ከ9 ዓመት ወደ 8 ዓመት 17 ደረስነ። አሁን ወደ 18 ልንገባ ነው። ይሄንን ያህል ጊዜ ስናስቆጥር ይሄው የሚታይ ነው። ከብቶቹ በጎቹ ሁሉ የነሱ ማርፈጃ ነው። ምንም ቦታ የለም፣ ማስቀደሻ የለ፣ መቋሚያ የለ። የአርሶ አደሮች ገበሮች ናቸውና ይኸው ምናስፋባበት ብር በማጣት ገና ሰው አላጎቃትም፣ ሰው አላያትም። ገና እዳዴ ላይ ነን እና አሁን የምትገኙት እግዚአብሔር በዚህ ቅድስት ቤተ ክርስቲያን በሆተ ምስራቅ ሰፈራ ማርያም በምትባለው እየመጣችሁ በውጭም በግቢ በቅርብም ያላችሁ ብታዩልና በእውነት ገርሏንም መታችሁ ከዚህ ወይም ለቁርባን ወይም ለጸበል ወይም ለመስቀል ለቅባ ቅዱስ የመጣ ሁሉ ተፈውሶ ነው የሚሄደው እና መታችሁ እናንተም ከበረከቱ ብትሳተፉ እያልን እናሳስባለን። በሩቅም በቅርብም ያላችሁ እዩልና መታችሁ ሐሳባችን ተረዱልና በዚህ ይሄንን እያልን እናሳስባለን። ይሄው ከዚህ ማስቀደሻ ምን የለም። እግዚአብሔር ያው እንደ ባይና ካልታየ ወነንታ አይመስልም። እንግዲህ 50 ሎሚ ለአንድ ሰው ሸሙ ነው፣ ለ50 ሰው ጌጡ ነው እንደሚሉ አባቶቻችን። ቤተልሔሙ የሚገኘው ከቤት ለቤት ግድግዳ ጋር ተያይዞ ነው። አሁንም ቤተክርስቲያኒቷ አጥር ቅጥር ግቢ የላትም። እዚሁ ግቢ ላይ ደግሞ ሌላ የከብቶችበት ማጠራቀሚያ በት መጠፍጠፊያ ገለባ ማስቀመጫ ብዙ ነገር ነው በቤተክርስቲያኑ ቅጥረ ግቢ ያየሁት። እንደው ከ8 ዓመት በፊት ምን አይነት ይዘት ነበረው ይህ አካባቢ ቤተክርስቲያኒቷ ስትሰራ በምን አይነት ሁኔታ ላይ የዛ ጊዜ ምን አይነት አስገዳጅ ነገርስ ተፈጥሮ እዚህ ቦታ ላይ በዚህ ሁኔታ ቤተክርስቲያን ሊሰራ ቻለ? በፊት ሲመሰረተ ያው አቶ ፍቃዱ አባት ይባላሉ። እሳቸው እንደ ኑዛዜ አድርገው ለውድ ልጃቸው ለአቶ ፍቃዱ አዎ ቃል ኪዳን ቤተክርስቲያን ይመጣን ወይም እንደ ህልም ታየ ነው የሚሉት። ቤተክርስቲያን ታቦት ይመጣን፣ ቅድስት ማርያም ትታየኛለሽ፣ ቅዱስ ሚካኤል ይታየኛል ይሉ ነበር እና ባስመለከታቸው መሰረት አሁን ያው እግዚአብሔር ፈቅዶ ወዶ የቀን ሰራተኛ የምንለው ሰው አዎ ቤተክርስቲያን እንደው ወደዚህ መራን የሚተከል ስንለብል እንደው አንድ ሰው እንደዚህ አወራን። ቤተክርስቲያን እኮ የኔ አባት እንዲህ ይል ነበር ሲለብል አዎ ቤቱ ለበሮች ለፀሐይ ማብረጃ ብሎ የሰራው 30 ቆርቆሮ ያረፈበት ያንን ሲለብል አሁን ያንን በቃ ይሄንን እኔ ቤተክርስቲያን ያው መቼም በዚህ ኑሮ ምናልባት በሳንቲም ከገዛችሁኝ በብር ከገዛችሁኝ ከዚህ እኔ ብትተክሉ ብሎ ቃሉን ወሩሮ ያንን እኛ በብር ለጉጠን ያንን እንደማደሰ አድሰን ያችኑ ቆርቆሮ በዚያ ታቦቱ እንዲገባ ሆኖ እግዚአብሔር ፈቅዶ አዎ ከሀገረ ስብከት አሳስበን ታዋቂነት ተቋም አድርገን አንጥተን ተክለናል። የመጀመሪያው የታቦተ ሕጉ አመጣጥ እዚሁ ቦታ ላይ ተገይቶ ሳይሆን ክራይቴሪያውን ጠብቆ በሀገረ ስብከት በኩል ነው የመጣው ማለት ነው። አዎ በዚያ ነው የመጣው። ግን በራእይ ታይቷን ብለን ለመግለጽ እንሞክራለን። የአቶ ፍቃዱ አባት ተፈራ አቶ ተፈራ ይባላል። አዎ የመጀመሪያ እዚህ ቦታ ላይ ቤተክርስቲያን እንደሚሰራ እሳቸው ነበሩ ሲናገሩ የነበሩት። አዎ እሺ እዚህ ቦታ ላይ በዛ ጊዜ እሳቸው በህይወት ካረፉ በኋላ ነው እያሉ ነው ቤተክርስቲያኑ ታቦቱ የመጣው። እሳቸው ያንን እያሉ ለልጆቻቸው እያወሩ እያለ እሳቸው ከዓለም አረፉ። ያው ተተኮቹ ልጆቹ አገኘናቸው። በዚያ ምክንያት እኛ መጣን ተከልነ። ያው እንደተባለውም ህሙማን እየዳነ እየተፈወሰ ይሄዳል፣ ይገኛል፣ አሁንም ይገኛል።
እዚህ ቦታ ላይ እንደው ቤተክርስቲያኒቷ ከተመሰረተች ጊዜ ጀምሮ ሰው ከምን አይነት በሽታ ድኗል? በተውከት፣ በተቅማጥ፣ በሆድ ቁርጠት፣ በራስ ፍልጠት፣ በተለያዩ ህመሞች በቃ ዘመኑ በዋጀው በአንዳንድ በተለያዩ ህመሞች እየዳነ ምንም አይነት ያው በቃ የታመመው በሙሉ ድኖ ነው ሄደው። ለምሳሌ አሁን እርሶ መስራች ከመሆኖት አንፃር ቀደምት ከነበሩ አባቶች ከጥንት ጀምሮ ታሪኩን ስለሚያውቁ የቅርብ ጊዜም ታሪክ ስለሆነ ግን ከመጀመሪያ ጀምሮ የነበሩ አባት ስለሆኑ እንደው እንዴ ተብሎ የሚገለጽ ነገር ምን አለ? መካን የነበሩት ልጅ አግኝተዋል። ጎባጣ የነበሩት ተቃንተዋል። አፈዲዳ የነበሩት አፋቸው ጉረሯቸው ተከፍቷል። አንካሳ የነበሩት ተስተካክለው ሄደዋል። እነዚህም ሰዎቹ ቀርበው የሚሰጡ ቃላታቸውን አሉን። አድማጭ ተመልካቾቻችን እንግዲህ ከአባቶቻችን ጋር እንደዚህ እያልን እስከ መርሃ ግብራችን ፍጻሜ ድረስ ቆይታ እናደርጋለን። እናንተም ከኛ ጋር ሁኑ። አባታችን እንግዲህ የቤተ ክርስቲያኒቷን አመሰራረትና ቤተ ክርስቲያኒቷ በምን አይነት ሁኔታ እንደነበረች በተወሰነ መንገድ ገልጸውልናል። በዚህ ቦታ ላይ ከመቼ ጀምሮ ነው አገልግሎት የጀመሩት? የሥራ ድርሻዎትስ ምንድነው? ከተመሰረተ ጀምሮ ነው በዚሁ የመሰረት ነው። አብረን የሥራ ድርሻዬ ንብረት ክፍል ኃላፊ ነኝ። መልካም። ቤተ ክርስቲያኒቷ እንደው በዚህ ሁኔታ እንደው ከ2 አመት ከ3 አመት በፊት የነበረውን አገልግሎት እስቲ ያስታውሱልን። አዎ ቤተ ክርስቲያኗ እንግዲህ እስካሁን ከተመሰረተች ጀምሮ ያው በ2009 ያው ነሐሴ 3 ቀን ነው ታቦተ ሕጉ የገባው። ከዚያ ጀምሮ ግን ቀደም ሲል ያው በጭቃ ቤት ላይ እንዳለች እና በብዙ ችግር አባቶች በብዙ አገልግሎት ስናገለግል ቆይተናል ማለት ነው። ግን አሁን እየተሻሻለ እዚህ ላይ ደርሰናል ማለት ነው። ቤተ ክርስቲያኗ ብዙ ችግር ብዙ ፈተና ደርሶብናል እስካሁን ማለት ነው። ያለ ደሞዝ ምንም ሳይኖረን ምንም እያዘንን ሰአሌነ ቅድስት እያን በማዘን ነገ እርጅን ተነጎዲያ እርጅን እግዚአብሔር ለሕዝብ መዳኛ ጸሎታችን እየጸለይን በዚህ ቦታ ላይ ብዙ ሰዎች ተፈውሰዋል ማለት ነው። ብዙ የተጨነቁ ብዙ በካንሰር በስኳር በኤችአይቪ የተያዙ ሰዎች ብዙ ተፈውሰዋል። መረጃም ሰጥተዋል። ብዙ ተአምራት ላደረገችልኝ በዚህ ለ5 አመት ያህል ብዙ ፈተና ደርሶብኝ ነበር። አብዛይ 3 አመቱን ያህል ቤቱ ላይ ነበር። በጣም ደክሞኝ በጣም ምንም የማይታወቅ ወደ 14 ሆስፒታል ገብቼ በሽታዬ አልታወቀም። በ15ኛው አንድ ሆስፒታል ገብቼ ልብ በሽታ ነው ተብሌ ሳርጀሪ ተደርጌ ወደ 3 ቦታ ላይ ሽቦ ገብቶልኝ በዚያ ለ25 ቀን ያህል ተኝቼ ነበረ። ከዚያም ተኝቼ መጥቼ እዚህ ወዴትም አልንቀሳቀስ እመቤቴ ሆይ ከዚህ ከበሽታ ታዳንሺ ብሌ ስለታርገ እዚህ እየተቀመጠው እንደገና የተሰፋሁት በሽታ እንደገና ትመረመር እንደገና መፈታት አለበት ብለው ሐኪሞች ሲያዩኝ እንግዲህ እመቤቴ ካዳንሽ አደኝ ካላዳንሽም እንግዲያ ሕክምና አልገባም ብሌ እዚሁ ተማይጸንኩ ብሌ ጠበሏን እየጠጣሁ እዚህም በዚያን ጊዜ የሆነ ጠበል እያጠመቀሁ ነበር። እኔም እየተጠመቀሁ እየጠጣሁ ተገደሽ ግደሊኝ ታዳንሽ አዳኒኝ ብሌ እዚህ አልቅሼ እየተመላለሰው ለ7 ቀን ያህል ጠበሉን በመጠጣት ከዚያ ያ ውስጡን መግሏል ሽቦው ተፈቷል ያሉኝ ዶክተሮች በወር ሄጄ ትመረመር ሁሉም ደርቋል ምን አደርገህ ነው የዳንከው ብለውኝ አይኔ ጠበል እየጠጣሁ ነው። ሰፈራ ማርያም ቦሌ አራብሳ ሰፈራ ማርያም የምትባል እዚያ ነው ማገለግለው እዚያ ጠበል እየጠጣሁ ነው ብሌ ከሁለተኛ ሕክምና ድሌ ይህኛል እመቤቴ ገቢረ ተአምራት ያደረገችልኝ የሰፈራዋ ማርያም ከዚያ ጀምሮ ከደጅሽ ወዲያ ወዲህ አለልም ብሌ ስለትም ገብቼ ከደጇ አልንቀሳቀስም ብሌ እዚሁ ተማይጸንኩ ብሌ እስካሁን እያገለገልሁ ነው። ያው ብዙ ጊዜ እኔ ደስ የሚለኝ ነገር ዛሬ ላይ ሆኜ ስመለከተው መደሰትበት አጋጣሚ ቀድማለ። እሱም ምንድነው ከኋላሽን እሳ ከመነሻው ስናስብ ትንቢት የቀድሞ ለነገር ነውና የዚህ ያቶ ፈቃዶ አባት የነበሩ ካህን ቀሲስ ተፈራ የሚባሉ አሰለፈች ማርያም የሚያገለግሉ አንጋፋ ወይም ታላቅ ብቁ አባት እንደነበሩ ነው እንግዲህ የተነገረን። ሁሉ ጊዜ እኔ እዛ ይሄድኩኝ አገለግላለሁ። ነገር ግን ከዚህ በኋላ ልጆች አትደክሙም፣ በዚህ አካባቢ ያሉ አማኞችም አይቸገሩም፣
እዚህ እመቤቴ ትተከላለች እያሉ ትንቢት እንደሚናገሩ ነው መረጃው የነበረን። ያም ደግሞ በተግባር ሆኖ ስላየነው እውነታ እንደሆነ አምነን ተቀበለናል። ምንድነው በሰዓቱ የነበረው ስትመሰረት 300 ካሬ ላይ ነው ያረፈችው። ጥያቄው ደግሞ የህዝብ ስለነበረ ነው። ጥያቄው ምንድነው በሩቅ እዚህ አካባቢ የነበረ ቤተክርስቲያን ብዙ ስላልነበረ ነዋሪው በአካባቢው የሚኖሩ ምእመናን ቤተክርስቲያን ይተከልልን፣ ልጆቻችንን ስመ ክርስትና የምናስነሳበት፣ ቁርባን የምንቆርብበት፣ አረጋውያን ደግሞ ስጋው ደግሞ የሚቀበሉበት ያስፈልጋል ተብሎ በህዝብ ጥያቄ ነው በመጀመሪያ ተፈራርመው በጠየቁት ጥያቄ መሰረት አባቶች ደግሞ ሂዱ አስተምሩ ስለሆነ ለመታዘዝ ዝግጁ ስለሆኑ ሄዶ ፕሮሰሱን ኦርደሩን ጠብቆ ከአዲስ አበባ ሀገረ ስብከት ተፈቅዶ ተመስርታለች። ነገር ግን ከተመሰረተች በኋላ የነበረው እስከዛሬ ያለው ተግዳሮት በጣም አስቸጋሪ ነው። ብዙ ገቢረ ተአምር ቢደረግም እንደ ተመሰረተች በመጀመሪያ ያው በነበረው ሁኔታ ካርታ የላትም በሚል ምክንያት ፈርሳ ነበር። ቤተክርስቲያኗን አፈርሰዋት ነበር። እሺ እሷ ስትፈርስ በፈረሰችበት ሰዓት ያው ጥያቄ አቀርበናል። በሰዓቱ ከላይ ያለውን በሰዓቱ መልሰን እችን ቤተክርስቲያን ምክንያቱም ህዝብ አውቋታል፣ ስጋው ደሙ ተፈትቶባታል። ቤተክርስቲያን በመጀመሪያ የሚተከለው ያው እግዚአብሔር ደሙ የነጠበበት ነው። ስለዚህ እግዚአብሔር ፈቃድ ሆኖ ከተተከለች በኋላ እንዴት ከዚህ በኋላ ይሆናል ተብሎ መልሰን ሰርተናል። በሁለተኛ ጊዜ የተመሰረተችው መጀመሪያ የተመሰረተችው 2009 ነሐሴ 3 ቀን ነው ታቦተ ህጉ የገባው። ግንቦት ለሁለተኛ ጊዜ ደግሞ ግንቦት 7 የስላሴ ቀን ለፈርሱ ሪክላም አደባባይ ማስታወቂያ ነበር። እሱን አፈረሱት። እሱን አፈርሰው ሲመጡ ንብ ድንገት መጥቶ አረፈ ሪክላሙ ላይ። ከሪክላሙ ላይ መጥቶ እዚች ቤተክርስቲያን አሁን ተሰርታ ይቺ አሁን የተቀየረችው ቤተክርስቲያን ናት። በፊት አሞራ ክንፍ ነገር ነበረችና ትንሽ እሷ ላይ አረፈ። እሷ ላይ አርፎ እስካሁን ንቡ እዚህ ጥበቃ ቤት አለ እሱ ላይ ነው ያለው እስካሁን ድረስ ማለት ነው። እዚሁ ግቢ ላይ ያሉ ንቦች አሉ እዚሁ። ምክንያቱም መጥተው ተናገሩ። በዛው ከዛን ጊዜ ጀምሮ እኛ በጎች ጠባቂዎች ነን። በጎቻችን ሲመጡ የሚቆሙበት ሲያጡ የፈለጉትን ማግኘት ሲከለከሉ፣ ምክንያቱም ከቦታው ጥበት የተነሳ ከቦታው ካለው ተግዳሮት የተነሳ ብዙ ጥያቄዎች አሉ። በሱ ምክንያት በጣም ብዙ ተግዳሮቶችን ነው ያለፍን ያለነው። አሁን ደግሞ አሁን ባለው ስንመለከት ከዛን ጊዜ ጀምሮ ቢያንስ የስኳር ታማሚዎች የማህፀን እጢ ተብለው ልጅ ያልወለዱ መውለድ አትችሉም ተብላ አንድ እህታችን የዚሁ አገልጋይ ካህን የንስሐ ልጆች የሆኑ መረጃውም ስላለን አውደ ምህረት ህዝብ መካከል ነው መጥቶ የሰጡት። አትወልጂም አትችይም ከዚህ በኋላ የማህፀን እጢ አለብሽ ተብላ እዚሁ ጸበሉን ጠጥታ ተጠምቃ ልጅ አግኝተው በአውደ ምህረት መስክረዋል። የተደረጉት ገቢረ ተአምሮች በጣም ብዙ ናቸው። አንድ እህታችን እንዲሁ ከቤተሰቦቿ ሸሽታ የ10 አመት ልጅ ያለች ነው ስትናገር እየሄደች አጋጣሚ ወደ ገዳም ሄዳለሁ ብላ እነዚህ ዘመኑ ያመጣው ይሄ 666 የሚባል ድንገት ወስደው አፍነዋት ይሄን ያረግሽ ብለው በጣም በብዙ ስቃይ ከአመት በኋላ ለቀዋታል። እዚህ መታ ስታለቅስ እንዳጋጣሚ የወጣሁበትን አላቅም ነው የምትለው ፌት እንደደረሱ። እዚህ መታ ግን ጸበሉን ተጠምቃ በንስሐ አባቶች በዚሁ ባሉ አገልጋይ ካህናት እባብ ከሆዷ ወጥቶ እስካሁን ድረስ በዚሁ ከዚህ ዛክየት እያገለገለች ትገኛለች። ሰንበት ትምህርት ቤቱ ውስጥ መንፈሳዊ አገልግሎት የሚደረጉ ገቢረ ተአምሮች በጣም ብዙዎች ናቸው። ስኳር ተፈውሷል። ኤድስ HIV ሳይቀር እየተፈወሰ ኩላሊት እነዚህ ሁሉ አሉ። ግን ይሄ ባለበት አሁን ደግሞ በዚህ አሁን ባለው መልሶ ማልማት ይዞታ ያለችው ምናልባት ከ1000 ማትበልጥ ካሬ ነው ያለችው። በመልሶ ማልማት ምክንያት ግን ህዝበ ክርስቲያኑ አማኙ ከነበረበት የተለየ አገልግሎት ከሚያገኝበት ወደዚህ ቅድስት ቤተክርስቲያን መጥቷል። እዚህ ሲመጣ ግን እሁድ መቆሚያ እንኳን አይገኝም። መቆሚያው የተስተካከለ ነው ያቸው ለማለት እንኳን አህያዎች እንስሳቶች ፍግ የሚጠራቀምበት ይው ማየት ስለሚቻል በዚሁ አካባቢ ስለሆነ ያለው የቦታውን ጥበት መቆም ሰው እርስ በርሱ መቆም አይደለም ክብረ በዓል ተጠርቶ በወርሃዊ በእሁድ እንኳን በየሳምንቱ ያለው ነገር በጣም አስቸጋሪ ነገር ውስጥ ነው ያለው። ይሄ ደግሞ የሆነው ምንድነው ሲባል የቦታው ይዞታ ለህዝበ ክርስቲያን እንደነገር ህዝብ ብዙ አልነበረም። እንግዲህ እኛ መቼም ሂዱ አድርጉ ነው እኛ መታዘዛችን ምንድነው ለነሱ የሚጠቅም ለነፍሳቸው የሚጠቅም እግዚአብሔር በፈቀደው ልክ
የእግዚአብሔርን ሕግ ሳይጥስ እንዲኖር ነው ሰው መናረገው እንጂ ከኛ የምናወጣው ነገር የለንም። ምናልባት እኛ ማድረግ ያለብን ምንድነው ሲባል ነፃ አገልጋዮች ነን፣ በነፃ ያገለገልን እስካሁን ቆይተናል። ከዚህ በኋላ እንግዲህ እግዚአብሔር ያውቃል። ዋናው ደስ የሚለኝ ግን ምንድነው እዚህ መካከል ይሄ ሁሉ ተግዳሮት ያለፈ ደስ ያለኝ ነገር እኔ በውስጤ ሲመሰረት ገና መጀመሪያ የህዝብ ጥያቄ ፊርማ ጭምር ስለነበርኩኝ ዛሬ ላይ ሳስብ ብዙ ስመ ክርስትና ተነስቶበታል። ብዙ የእግዚአብሔር ወንጌል ለመንግስተ ሰማያት ተሰብኮባታል። ብዙ ህሙማን ከስጋቸውም ከነፍሳቸውም ተፈውሰውባታል። ይሄ ደስ ያለኝ የሚያሳዝነኝ ነገር ቢኖር ደግሞ ቤተልሔሙን በተመለከተ አሁን ሲታይ ከአካባቢ ነዋሪ ህብረተሰቦች ጋር የተያያዘ ነው። ለምንድን ነው ተብሎ ሲታሰብ ከቦታ ጥበት የተነሳ ነው። ምክንያቱም ቤተልሔምና ቤተክርስቲያን ተለያይተው አይኖሩም። ምክንያቱም ስርዓተ ቤተክርስቲያን ስለሆነ እሱ ውስጥ ደግሞ ሲታሰብ በሌለው ነገር ምንም ማድረግ ስለማይቻል እግዚአብሔር መቼም ቀን ያስተካክላል ብለን በዚያ ልክ እየተጠቀምን አገልግሎቱ እየተሰጠበት ይገኛል። ምክንያቱ ምንድነው ለሚለው ደግሞ ስናስብ የቦታ ጥበታችንን ደግሞ እንግዲህ መናገር ያለብን ይመስለኛል። በዚሁ ሚዲያ የሚከታተሉ ህዝበ ክርስቲያኖች በአገርም ውስጥ በአገር ውጭም ያሉት ያው እንግዲህ ይከታተሉት ያዩታል ብዬ ስለማምን እግዚአብሔር መልካም ፈቃዱ በመናልባት በዚህ ምክንያት ቤተክርስቲያኗን ታለባት ችግር ታለባት ጭንቀት ልትፈታ ወይም ደግሞ ነፃ አገልግሎት እንደፈለጋት ህዝቡ ሳይጨነቅ ቆሞ የሚያገለግልበት ካህናትም አባቶች ሳይሸማቀቁ የሚያገለግሉበት ጊዜ ደርሷል ብዬ አምናለሁ። በዚህ መካከል አሁን ያለችው 1000 ካሬ ተዛ በማይበልጥ ላይ ነው ያለችው። ይሄ ደግሞ ምናልባት አንድ ህንጻ ቤተክርስቲያን ይሰራ ቢባል ከ3000 እስከ 4000 እየተሰሩ ያሉ ህንጻዎችን ስናስብ ያ ነው። ያ ደግሞ ምንድነው ይሄ ያስፈልገበት ህዝበ ክርስቲያኑ በጣም ቤተክርስቲያንን መጥቶ ሰላሙን የሚያገኝበት የእግዚአብሔርን ቃል የሚሰማበት ካለው ነባራዊ ሁኔታ ወደ እግዚአብሔር ቤት የተመለሰበት ጊዜ ዘመን ነው። የፈተና ዘመን ነው። የፈተና ዘመን ቢሆንም ግን የፈውስና የድህነት ሰዓት ነውና እሱን ሲታይ ምንድነው ይሄንን ያሉትን ችግሮቻችን ከኋላ የነበሩት ወንጌል በመሰበኩ እግዚአብሔር ቤተ መቅደስ በነፍሳቸው በስጋቸው ይሄን አይነት ህክምና ድህነት ማግኘታቸው ቢያስደስትም እዚህ ደግሞ ተመቻችቶ ከነበረ ቦታቸው ነው የመጡት። እዛ ካቴድራል የተሻለ ቤተክርስቲያን ነበር። ባንድ በሌላም ቤታቸው መልሶ ማልማት ምክንያት ሲደቁ እዚህ ሲመጡ መቆሚያ እንኳን ሲያጡ ህዝበ ክርስቲያኑ ሳይቀር እያዘኑ ነው የመጡት። ለመስራት እጃቸውን ዘርግተው ለመስራት ያቅም ሁኔታ ይገድባቸዋል እየተጨነቁ። ግን ምንድነው ያረጉ ያሉት አሁን እንባቸውን እያፈሰሱ እግዚአብሔር ሆይ መቼም ይችን ቤተክርስቲያን እንዴት አንተ ዝም ትላታለህ እያሉ እያዘኑ ይገኛሉ። እንግዲህ ያለው ሁኔታ ይሄንን ይመስላል። እግዚአብሔር በፈቀደው ልክ ግን በዚህ ልክ ነው እያገለገልንም እየተገለገልንም ያለነው። ትምህርት ይሰጣሉ ለህዝቡ በሚገባ በሚያስፈልገው ስርዓቱን ጠብቆ ይሰጣል። ወንጌል ይማራሉ። በስጋቸው ደግሞ ጠበል አለ፣ ጸበል አገልግሎት አለ። ምናልባት እዚህ ቦታ መጥቶ ያልተፈወሰ ሳይፈወስ የሄደ ሰው የለም። እውነቱንና ሐቁን ማለት ነው። እሱ ውስጥ ምንድነው ያለው ሲባል ሁሉም አገልግሎት በዚህ ውስጥ እግዚአብሔር አምላክ በዚያ በስጋ ተገልጾ በድንግል ማርያም ማህፀን አድሮ በዚህ ዓለም 33 ዓመት ከ6 ወር በቆየበት ሰዓት ያደረጋቸው ገቢረ ተአምራቶች ምናልባት ህሙማን ለምጻሞች ነጥተዋል፣ ጎባጦች ቀንተዋል። በወንጌሉ ደግሞ የነፍሳቸውን ድህነት አግኝተዋል። ይሄ ሁሉ በዚህ ቅድስት ቤተክርስቲያን ይሰጣል። እነዚህ አባቶች ምናልባት እንበለ ስጋ የተቃወሙ ነፍስ ነው። እግዚአብሔር መቼም ስጋ ከሌለ ነፍስ መገለጽ አትችልም። በዚህ መካከል ግን እነዚህ አባቶች እኔ በጣም የገረመኝ ነገር እግዚአብሔር የማያስለው ነገር የለም ብዬ እስከማስብ ድረስ የሚከፈላቸው ደሞዝ የለም። አሁን ላይ ምናልባት ለትራንስፖርት ያክል ያገኛሉ። ለትራንስፖርት ለዛውም ራቅ ያለ ቦታ ሳይሆን እዚሁ ከዚህ መገናኛ ዛሬ ስንት ነው የሚባለው ስናስብ በጣም ከባድ ነው። ለሱ ያክል የትራንስፖርት ዝም ብለው የሚያገኙበት አጋጣሚ ተፈጥሯል አሁን። ነገር ግን ያንን ሁሉ አመት ይችም ከአመት ወይ 9 ወር አካባቢ ናት ይቺ ብር መከፈል ይችላል። ከዛ በፊት ግን በነፃ የሚያገለግሉት አገልግሎቱ ግን እንደማንቻውም ቤተክርስቲያን የምትሰጠውን አገልግሎት በጥምቀቱም ሆነ በጸበሉ አገልግሎትም ሆነ በቅዳሴ አገልግሎት በሰዓታት አገልግሎት በማህሌት አገልግሎት በወንጌል አሰጣጥ
ሁሉ ወንጌል አገልግሎቱ ሁሉ በዚህ ልክ እየተከናወነ ነው በሚጠበቀውና በሚገባው ልክ። ነገር ግን የሚጎሉ ነገሮች በዚህ መካከል አንዳንድ ጊዜ ብዙ ተግዳሮቶች ይኖራሉ። ለምንድን ነው ሲባል እንደሌላው ቦታ የተመቻቸ ነገር የለም። ሜዳው እንኳን ከሚታየው አንፃር ሽታ አለው። ብዙ ህዝበ ክርስቲያኖች አገልግሎታችንን ይወዳሉ። እንመጣለን ብለው ሲያስቡ የዚህ እንስሳት ጸዳጃ የተጸዳዱበት ስላለ ለምን የአርሶ አደሮች መሬት ስለሆነ እሱ ጋር ሲገቡ አስም ያለባቸው ድንገት ይታመማሉ። እሱ ተግዳሮቱ ስለሚያስቸግራቸው አገልግሎቱን እየፈለግኑ እንዴት እናድርግ እያሉ እንዳያወጡ ቀደም እንደተናገርኩት እጃቸው እንዳይዘረጉ አቅም የላቸውም። ምክንያቱም ለዚህ ደግሞ ምንድነው ትልቁ ችግር ምንድነው ማድረግ ያለብን እንዴት እናድርግ እያሉ ሲጨነቁ እናቶቻችን አባቶቻችን እንግዲህ እናንተ ሰው መቼም በአቅሙ በቻለው ማመስገን ይችላል። በጸሎት እርዱን እያለን እኛም እያጽናናን እግዚአብሔርን ቃለ ወንጌል ሰዓታቱ አገልግሎቱ ማህሌቱ ሙሉ በተሟላ መልኩ ለህዝበ ክርስቲያናችን እያዳረስን እንገኛለን። በዚህ ልክ ነው አገልግሎታችን ያለው። አካባቢው አንዳንድ ጊዜ ያው ቤተ ባለ ንብረቶቹም አይፈረድባቸውም። መሬታችን ላይ በዚህ ልክ እንዴት ለምን እንዲህ ይሆናል እስከሚል ጥያቄ የሚመጣበት አጋጣሚ አለ። ካብስር ከዚህ ከላይ ያለው ምናልባት አጋጣሚ በባጥር እንደሚታየው ታጥሮ ነው ያለው። እሱ ሲታይ ካቡ ስራ አጥሩ ስራ ተጠጉብን ለምን እንዴት ታረጋላችሁ እየተባለ ህዝቡ ሲሄዱ በኋላ በጥያቄ መልክ በክስ መልክ ይመጣብናል ከአርሶ አደሮች። ስለዚህ ይሄ ደግሞ እለት ጭንቃችንን እያባባሰው ከሐሳብ ነፃ ሆነን እግዚአብሔርን ወንጌል ወይም ደግሞ ቃል እግዚአብሔርን ብቻ ለማስተማር ወይም ደግሞ ለአገልግሎት ብቻ ከመነሳሳት ይልቅ እለት ጭንቀታችን ምን ይሆን እንዴት ይሆን መቼ ይሆን ይሄ ችግር የሚቀረፈው መቼ ተቀርፎ በዚህ ልክ አገልግሎቱ ብቻ ስለ አገልግሎት ብቻ እየታሰበ የእግዚአብሔር ህዝብ የእግዚአብሔር በጎች መቼ ይሆን በልኩ ሆነው የሚጠበቁት የሚለው ያስጨንቀናል። እንግዲህ ቦታው ላይ ያለው ነገር ደግሞ ከአባቶች ባሻገር እዚሁ ኗሪ ከሆኑ ምእመናን ሐሳብ አስተያየት እንቀበላለን። እስቲ ስለ ሆተ ምስራቅ ሰፈራ ማርያም ቤተክርስቲያን የምታውቂውን ነገር አካፍልኝ። በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እኔ እዚህ ከመጣሁኝ 4 ዓመቴ ነው። ስመጣ ብዙም ሰው አልነበረም። አባቶች ብቻ ነበሩ የነበሩት። የሚያስቀድስም አልነበረም። ገበሬዎቹ ብቻ ናቸው፣ አባቶች ብቻ ናቸው የነበሩትና ቤተክርስቲያኗ በጣም ተሳዝን ነበር። አሁን እግዚአብሔር ይመስገን ቤተክርስቲያኗ መተዋል። ህዝቦቹ፣ አዛውንቶቹ፣ ደካማዎቹ ልጆቹ ሁሉ መተዋል። እግዚአብሔር ይመስገን። ግን ያው እንደተነገረው የደካማዎቹም ያዛውንቶቹም ማረፊያ ቦታ መቆሚያም የለም። እውነት እግዚአብሔር በሚያውቀው ማለት ነው። አባቶች ቀድሰው የሚቀምሱ እስከሌላቸው ድረስ ደረጃ ድረስ ነበር የነበረው። ከዛሬ 2 ዓመት በፊት የነበረ ነገር ማለት ነው። ለምን ደሞዝ የላቸውም? እነዚህ አባቶች ሌሊት 9 ሰዓት ተነስተው እዚህ ጋር ኪዳን አድርሰው ቀድሰው ምን ብለው ሌላ ስራ ይሄዳሉ። እኔ በጣም ነው ማዝነው። እውነቴን ነው ማለት ከሌላው ቤተክርስቲያን አንፃር ከሌሎቹ ከከተማው ካለው አንፃር ሳይ እነሱ በጣም አባቶቻችን ጎበዞች አባቶች ናቸው እዚያ ያሉት። ከሱ አልፈው ተርፈው ደግሞ እኛ ጋር መተው ጸበል ረይተው ዙረው አይዟችሁ ብለው ካለቀስን እንባችን አብሰው ያሉ አባቶች ናቸው ማለት ከመቤታችን ኋላ ያሉ ማለት ነው። እዚህ ቤተክርስቲያን ያለው መቤታችን ብቻ አይደለችም። ጻድቁ እስትንፋሰ ክርስቶስ አለ፣ መጋቢ ድንግል ፋኑኤል አለ። በጣም መጋቢ ድንግል ፋኑኤል ልነግርህ አልችልም የሚያደርገው ከመቤቴ ጋር ማለት ነው። አባታችን ጻድቁ እስትንፋሰ ክርስቶስ ልጅ ይሰጣሉ። እውነቴን ነው ማለት ገርላቸው እዚህ ጋር ገርላቸውን ይሸከማሉ፣ ይገለገላል። እዚህ ጋር ገርል መሸከም ይገለገላል። እዚህ ጋር ጸበል አለ፣ ቅባ ቅዱስ አለ። ግን ያ ነገር የማይደረገው አንድ አባቶቻችን ሌላ ስራ አላቸው። የግድ ልጆቻቸውን ማሳደግ ስለሚችሉ የግዳችን ነገር ጥረው የሆነች ነገር መቅመስ ይፈልጋሉ። እውነት ነው። እኔ በማቀው ነገር አሁን እሳቸው ከመጡ ነው እንደም ደሞዝ አላቸው ሲባል ነው የሰማሁት። እሳቸው አባታችን ከመጡ በኋላ ማለት ነው። ከዛ በፊት ምንም የላቸውም፣ ዲያቆኖችም የላቸውም፣ አስተማሪዎችም የላቸውም፣ ቀዳሾችም የላቸውም ነበረ። ለዛ ነው እንጂ እዚህ ያለ ተአምር እንዳይመስልክ። እኔ ስለ እውነት ነው። እኔ በውሸት አይደለም። የምታውቂው ነገር አለ አሁን? እኔ ማቀው አለ። እኔ በኔ ራሱ የተደረገልኝ ነገር አለ በቤተሰቤ ማለት ነው። እኔ እህቴ በጣም ታማ ነበረ። እነሱ ያውቃሉ። እሳቸውም ሁሉም ያውቃል። እሳቸውም አባቶችን ናቸው።
እህቴ በጣም ታማ ነበረ። እሺ መተንፈስ ጭራሽ አይችልም ነበረ። ከዛሬ 2 አመት በፊት አናቅም በሽታዋን ብዙ ሐኪም ቤት ሄደን ነበር። እዚህ መጣን የሚገርም ተጠመቀች። ቅባ ቅዱስ ተቀባች። ቅባ ቅዱሳቸው ቀቧት ተጠመቀች። ከዛ ከዚህ ከልቧ ላይ የታፈነው ዛለው እዛ አንገቷ ላይ መጣ። ሐኪም ቤት ስንሄድ ጎይተር ነው የሚባል በሽታ ተባለች። ጎይተር ታውቅ እንደሆነ የውስጥ እንቅርት የሚባል ወደ ልብ የሚረጭ ማለት ነው። በሷን የተገለጸ በመቤቴ ብዙ ቦታ ሐኪም ቤት ሄደን ነበር አልተገለጸም። በቃ መውለድ አትችልም እንደዚህ አትሆንም እንደዚህ አትሆንም እየተባለ ነበር። እሱን መቤቴ ፈወሰቻት እና መድኃኒት እየወሰደች ነበር። መጨረሻ ላይ እህቴ አረገዘች። አርግዛ መድኃኒት እየወሰደች ነበር። ማቆም ስለማችል መድኃኒቱን ማለት ነው። የህመሙን ነው ወይስ የወልድ? የህመሙን። እሺ ከዛ አረገዘች። ስታረግዝ በቃ በጣም ብዙ ሰው ዶክተርም ራሱ አይቻልም እንዴት ነው መውለድ የምትችዩ መድኃኒት እየዋጥሽ 4 5 አይነት መድኃኒት እየዋጥሽ እንደተባለ እኔ መጣውኝ እዚህ እመቤቴ እውነት አንቺማ እንደዛ አታደርጊ ለህቴን ልጅ ታሳቀፊያታለሽ አልኩኝ። ምንም ነገር አላደረግንም። በቃ ታረገዘች፣ ልጅቷ ተወለደች። ከመረገዝ ግን ከተረገዘች በኋላ በጣም ብዙ ሰው ያወራል። አረ አይኔ ልላት ነው የሚሆነው፣ አረ ቁማማ ቴር ነው የሚሆነው፣ አረ እንደዚህ በጣም ብዙ ነገር በጣም ብዙ ነገር ነበር እንግዲህ እኔ ካለች እመቤቴ እስትንፋሰ ክርስቶስ ካለ መጋቢ ድንግል ፋኑኤል ካለ ምንም አትሆንም የተባረከ ልጅ እንደምሰጠን እናምናለሁኝ አልኩኝ። ከዛ ወለደች፣ ተገላገለች በሰላም። አሁን የ7 ወር ልጅ ናት። ልጅቷን አታምንም። የ7 ወር ልጅ አትመስልክም። አሁን እንደዚህ ወንበር ዘቆማ እየሄደች ነው። በማን ነው? በመቤቴ ነው። እና እዚህ ትልቅ ተአምር ይሰራል። ይሄንን እኔ ለቤቴ ተአምር ተሰርቷል። እኔ ስራ የለኝም ነበር። በጣም እንከራተት ነበር። ከአረብ ሀገር ከመጣሁኝ እኔ 7 አመቴ ነው። እህቴ ጋር ተጠግቼ ነው እዚህ ጋር የምኖረው። እሷ ናት ቦታ የሰጠችኝ እዚህ ጋር። አሁን እዚህ ጋር ሱቅ ከፍቻለሁ። እመቤቴና እስትንፋሰ ክርስቶስ ጋር ነግሬ ነው እመቤቴ ካንቺ ልጥፋ እመቤቴ መጠለያ አትሰጭኝም ብያት እሷ ናት የሰጠችኝ። በጣም ትልቅ ተአምር ነው የሚታየው። እኔ አንዲትም ሴት እንደወደደች እዚያ ሰምቻለሁኝ። እቺም አሁን የተባለችው ልጅ አባታችን ሲሮ እሳቸው ሲሮ የነበረው ይቻት እዛ ጋር ናት ያለችው። እውነት ተአምር እውነት ነው ማለት ትልቅ ተአምር አለ እዚህ ጋር። ግን ያው እህቶቻችን በውጭም ያሉት በአገር ውስጥም ያሉት በአዲስ አበባም ይሁን በዛም ያሉት ይምጡና ይዩት ተአምሯን እንዴት እንደሚደረግ ይዩት። ስላላዩት ነው። ቢያዩት ከሷ ቤት አይወጡም፣ ከሰፈራ ማርያም አይወጡም። እውነት ለኛ የተደረገልን በጣም ትልቅ ነው። በዚህ ውስጥ ራሱ በሁሉም በጓደኞች የተደረገ በጣም ትልቅ ተአምር አለ። ስለዚህ ተአምር አላት እሷ። እኔ ስለ እውነት ነው እያዋሸሁኝ ሳይሆን ስለ እውነት ነው እየተናገርኩኝ ያለሁትና መተው ይዩ። በውጭም ያሉት በአገር ውስጥም ያሉት ይዩዋት፣ ይምጡና ይዩዋት። ሰፈራ ማርያም ትባላለች፣ ይዩዋት። መጋቢ ድንግል ፋኑኤል አለ፣ ይዩት። ጻድቁ እስትንፋሰ ክርስቶስ ይምጡና ይዩ። ሙትን የሚያነሱ ናቸው፣ ልጅን የሚሰጡ ናቸው ተአምራቸው። ስለዚህ ይምጡና ይዩ፣ ይዩና እንደኛ ይመስክሩ። ውስጡ እንደገና ደግሞ በጣም ብዙ ጎዶሎ አለ። የውጭውን መጀመሪያ ይቅደም ተብሎ ነው እንጂ ብዙ ጎዶሎ አለ ውስጡን ስታየው። በእኔ እንኳን በማየው በጣም ብዙ ጎዶሎ አለ፣ እንኳን በእነሱ ማለት ነው። ብዙ ነገር አለ። አሁን ነው መብራት ራሱ የገባው፣ አሁን ነው ውሃ ራሱ የገባው፣ አሁን በስንት መከራ ማለት ነው። ያንን ያህል አመት ሙሉ ጸበል ራሱ በጀሪካን እንደዚህ አባቶችና ዲያቆኖች እየተሸከሙ ነበር ጸበል የሚጠምቁት የነበረው መምናኑ ማለት ነው። አሁን ራሱ የጸበል ቤት የለም፣ የክርስትና ቤት የለም። ክርስትና ቤት እንደዚህ በትንሽዬ በእንትን አድርገው ነው ክርስትና የሚያነሱት። እዛው ምግብ የሚበላበት ምናምን ላይ ነው ክርስትና ራሱ የሚነሳው። ይሄንን ታሳቢ ቢሆን እግዚአብሔርን የሚወድ የኦርቶዶክስ ልጆች መተው ቢያዋት አንድ ነገር ቢያደርጉልን። አይችልም፣ እዚህ ያለ ምእመናን አይችልም። እውነቴ ነው የምልህ፣ 1 ብር መስጠት አይችልም። ደካማዎች ናቸው ጠቅላላ የመጡት፣ አዛውንቶች ናቸው። ከ40 ከ50 አመት በላይ ያሉ አዛውንቶች ናቸው የመጡት። እዚህ እጅ መዘርጋት አይችሉም። እነሱን ማረፊያ እንዲኖራቸው እንዳስቀድሱ ሲቆርቡ ራሱ ህፃናቶች ቦታ የለም፣ የመቅረቢያ ቦታ የለም። የሚገርም ነገር ማረፊያ የለም። ስለዚህ እንደው በእግዚአብሔር ስም በድንግል ማርያም ስም በእስትንፋሰ ክርስቶስ ስም ብላችሁ መታችሁ ጎብኙን፣ እዩን፣ ተአምሯን እዩ። የድንግል ማርያም ተአምር እዩ ነው ማለት። እመቤቴ እውነት ህዝብ እዚህ ጋር አንቺ ጋር ከመጣ እኔ አገለግልሻለሁ ወንበር እየደረደርኩኝ አልኳት። ህዝብ ሲመጣ ያለ ደስታ እንዳይመስልክ። በቃ አግዣቸው አልጠግብም። ወንበሩን ጎትቼ ምኑን አድርጌ አልጠግብም። ለምን እዛ ጋር ተጠልዬ እኔ አላስቀድስም። በጣም ነው ደስ ያለኝ።
ግን በመቤቴ የምትጨመራ የሳቸውን በረከት ነው በነገራችን ላይ እሳቸው ለኔ ሳላከብራቸውና ሳላደንቃቸው አላልፍም ትልቅ አባት ነው ያገኘነው እኛ በረከታችን ናቸው እሳቸው ከመጡ በኋላ ነው ህዝቡ መጣ ሁሉ ነገርም መሆን የቻለው እና እግዚአብሔር እንግዲህ እኔ በዛ ደስ ብሎኛል ህዝቡ በመምጣቱ ግን ያው ትንሽ ያው ያዘንኩኝ ያለሁት ቦታ አለመኖሩ ደካማዎቹ ፀሐይ እየመታቸው ነው ሲጣለሉ እንደገና ዝናብ እየመታቸው ነው መጠለያ የላቸውም ትንሽ የሚቀመጡበት እንኳን ወንበር የላቸውም እሺ እህታችን እንግዲህ የቦታውን ገቢረ ተአምራትና ያየችውን የተደረገላትን ለሰዎችም ሲደረግ ያየችውን ነገር ገልጻለናለች እስቲ ደግሞ አንተም ደግሞ እስቲ እስካሁን በአባቶችም በእህታችንም ያልተነሳ ነገር ካለ እስቲ አንተም ግለጽልን እሺ አመሰግናለሁ ወንድማችን ከምንም በላይ መተህ የቦታችንን ችግር ለአንተ አስረድተን በሚዲያ እንድታስተላልፍልን ስለመጣልን እናመሰግናለን በመቀጠል እኔ ሀብታሙ በዚህ ይባላለሁ የደብሩ ሰበካ ጉባኤ ምክትል ሊቀመንበር ነኝ እኔ 2010 ነው ወደዚህ ወደ ቦሌ አራብሳ ሰፈራ ማርያም የመጣው እሱም የመጣት ባለቤቴ በጣም ተታሳዝን ቤተክርስቲያን አለች ናንድ አስራት በኩራታችንን እዛ ሰተን እንምጣ ብላኝ ነው ዛኛ የመጣች ንክስ ቀን ነበር 2010 ላይ መጀመሪያ ቀን ስንመጣ ትንሽ ሰው ነበር የነበረው ቤተክርስቲያን ውስጥ ገብቶ ማስቀደስ አይቻለም ቦታ በጣም ጠባብ ቦታ ነበርና እና በጣም ከዛው ዲ አይምሮዬ ውስጥ ረፍት በቃ ስላጣውኝ ሁሌ የመጣውኝ ያገለግላታለሁኝ በዛን ሰዓት እኔ ባጃጅ ነበር መሰራው ውሃ ያመጣውኝ ያመላለስኩኝ ነበር እንትን ምለው አሁን ያለችው ቤተክርስቲያን በ39 ቀን ውስጥ ነው የሰራነው እና የቦሌ አራብሳ ሰፈራ ቅድስት ማርያም ታምሯ በጣም ብዙ ነው ምክንያቱም ብዙ ሰው መተው መመስከር የሚችል ነው እኔ ግን ካጋጠሙኝ ውስጥ ሾፌር ነኝ 3 ሰው አጋጠመኝ ተለያየ ቀናት ማለት ነው 2 እናቶችና አንድ እህታችን እና ሰፈራ ማርያምን ታቋታላችሁ ወይ ብዬ ስጠይቃቸው እንዴ በአንድ ቀን የምትሰማዋን ነው ብለው የመለሱልኝ ሶስቱም ተለያየ ጊዜና በጣም ታምረኛ ቤተክርስቲያን ናት እንድትረዱና አሁን ደግሞ የቦታ ችግር ስላለብን በልማት ከማል ከተማ ወደዚህ ስለመጡልን ቦታ መንቀሳቀሻ ቦታ ስለሌለን እንድትረዱን ብዬ ነው ማስተላለፍ በአጋጣሚ በባለቤት ተቋሚነት ቦታውን አወቀው ከዛ በኋላ ደግሞ ቦታዋ ላይ እንድታገለግላት እመቤቴ ቅድስት ማርያም የሰበካ ጉባኤ ምክትል ሊቀመንበር ሆነ ተመድበሃል እንደው ያልገለጽከው ነገር በሰፈራ ማርያም ምን ተደርጎልሃል እስቲ በሰፈራ ማርያም ይሄ እንድታገለግል መሾም ራሱ ትልቅ ስጦታና ትልቅ ታምር ስለሆነ ማለት ነው አሁን የራሴ ምልከታ ነው የገለጽኩት እስቲ በሰፈራ ማርያም ደግሞ አንተ ድንገት መጥተ በባለቤት አማካኝነት መጥተ አውቃት ባንተ በኩል በቤትህ ምን ተደረገል እሺ አመሰግናለሁ በሰፈራ ማርያም የተደረገልኝ ለኔ ከባለቤቴ ጋር ከተጋባን 7 አመታችን ነው እሺ ልጅ በጣም በማጣት ምክንያት ለመፋታትም ብዙ ፈተና ውስጥ ነበርንና በ7ኛ አመታችን የማርያም ቀን ነው የወለደችው ራሱ ባለቤቴ በሰላም ተገላግላልኛለች ይናገራል አንድ ቀን አውደ ምረት ላይ ይናገራል ብዬ ሁሌ እንትን ያልኩ ነበር ያው ዛሬ ቀኑ ነው የተናገርኩትና በመቤታችን ቀን ነው የተወለደችው እግዚአብሔር ይመስገን ያልተደረገልኝ ነገር የለ ሁሉ ነገር ተደርጎልኛል ከዚህ በመቀጠል የማሳስበው ቢኖር ማለት ነው አባቶችም ተጠቅሷል እንደውም በእናታችንም በሁለት ተመድንም ከዚያም ደግሞ ሀብታሙ ምክትል ሊቀመንበራችንም ተውሏል ግን እዚህ መሐከል ቀድም ተተነሳው አንዱ ለ30 አመት ያክል በመርፌ ማለት ነው የደም ግፊት እየታመሙ እናታችን ሁለት ተብራን ይባሉ ነበር ማለት ነው በውጪ ነበር የሚኖሩት አንድ ንሳ ልጅ አለችኝ በሷ ማካኝነት ቋንቋ እንኳን ኤርትራዊ ናቸውና አልችልም ያችኛዋ በዚህ ያችኛዋ ሐሳቡን ወደሷ ያቀረቡ እነሱ ሐሳባቸውን በማቅረብ መርፌ ይዘው እየተጠቀሙ ይኖሩ ነበር ማለት ነው እነዚያኛ እናት ለ30 አመት ያክል እንኳን መተው መርፌውን ራሳቸው ናቸው የሚጠቀሙት ያው አካሩን ተሰጥቷቸው ትምርቱ ተሰጥቷቸው እና ለምን አልቆርቡም እዚያችን እናት ጋር ልጅ ጋር በሄድጉ ሰዓት እናታችን ስጋው ደግሞ ቢቀበሉ እኮ ሁሉ ነገር ከእግዚአብሔር ፈውስ ያገኙ ነበር ባልኋቸው ሰዓት እቀበላለሁ አሉና ያው በእነሱ አማካኝነት በስማ በለው ነው እንግዲህ እግዚአብሔር አይፈቅድም በርግጥ ራስ በራስ ነው ንሳን መያዝና መነጋገር የሚቻለው ሌላ ሰው ቋንቋቸውን ስለሚችል ያው ልጃቸው ነው በማለት እኔም እንዳባት ቆጥረው ተናግረው ይሄንን አርገው በሉ ቁረቡ ተባሉ ቆረቡ
ያን ዕለት እንኳን እንዴት ውዬ ነበር ያሉትና ፈውሱን አግኝተው ይኸውና ለ30 ዓመት የነበረ መርፌ ተቋርጦ ቅድምም ተብሏል በዚያው በሚኖሩበት እያሉ ነው አሁንም ስልክ እየደወሉ ለቤተ ክርስቲያኗም ደግሞ በአቅማቸው ልክ የሚገባቸውን አድርገዋል። ከዚያ በመቀጠል ደግሞ አሁን ባለንበት ማለት ነው በህማማት አንድ እናት እዚህ ከውጭ ከሌላ ሰፈር ነው ልጆቻቸው እዚህ ያሉና የመጡት ከክፍለ ሀገር ነው ታመው ስንት ሐኪም ያልሄዱበት የለምና ቤት ታመው ተኝተው አንድ የነሳ ልጅ ጎረቤታቸው አረናት ታመዋል እንደው መጣው እንደው በዚህ ህማማት እኮ ሊሞቱ ነውና እንደው የሚገባውን የባላቅም እንደው የሚገባ ነገር ጸሎት እንኳን ቢያረጉላቸው ይፍቱኝ እንኳን የማይባልበት ነው በእርግጥ አቃለው ግን ተጨንቀናል እንዴት ይሻላል ብላ ደወለችልኝ። እንግዲህ ምን አረጋለሁ ይዬ የጸሎት ሐሙስ ዋዜማ ረቡ ሄጄ ምንም ማረግ አልችል እንግዲህ አሁን ዘበሰማያት እንኳን ማለት አይቻል እንግዲህ እግዚአብሔር አንተ የልብን ታውቃለህ ድንግል ማርያም አንቺ ታውቂያለሽ ይዬ ማለት ነው ከዚህ በሃይላንድ ጸበል ተመቤታችን ቀርቼ ይዤ ይሄንን በቃ በራስ ወታ ያፈሱት ይጠጡት እስኪ እናታችን ምረቱ እግዚአብሔር ነው እሱ ምረቱን ይላክልዎት አይዞት ስጋው ደግሞ ተቀብሏል ስላቸው ደክሟል አልተቀበሉም እግዚአብሔር ለዚህ ያውቃዎት ድንግል ማርያም እሷ ትርዳዎት አሏቸው። ያንን ጸበል ጠጡ ወዲያውኑ እላያቸው ራሳቸው በማፍሰስና ራሳቸው በመቀባባት በእምነታቸው ድነው የሁሉ አባት መስክር ይሆናሉ ቆርበዋል ወደዚያው ድነው ማለት ነው እግዚአብሔር አውቅቷቸው ትንሳኤውንም አልፈው በዓሉ ላይ ቆርበው እነዚህ አባቶች ሄደው ቤታቸው ጸሎት ተደርጎ ምስክርነትንም ሰጥተው ሁላችን ሰምተናል ማለት ነው። እቺን የቀረችውን ለማለት ያክል ነውና ብዙ ነገር ነው ገብረ ተአምር የምታረገው እመቤታችን ድንግል ማርያምና በፊትም ስንኖር አባታችን ነበሩ አባታችን ቄስ ገብረ ማርያም ከዚያ መቀጠል ሁሉም አሉ አባቶችና እኔ ለ3 ዓመት ያክል በቄሰ ገበዝነት ቆይቻለሁ። ከዚያም ስንቀጥል እንደዚሁ እየተዳከምን ባለንበት ሰዓት የህብረተሰብ ሲመጣ አባታችን ሲመጡ ህብረተሰብ ወዲያው መጣ እንደዚህ ነው 3 ወር ነው ምን ያክል እንደቆዩ ማለት ነው ሲመጡ ያው እንደሚታወቀው ታካባቢው ሰው ሲሄድ ቢኖረው እንኳን ማለት ነው የሚያነሳው ሁሉ ነው የሚጠፋውና እዚህ መጣው ሲገለገል ለጸሎት ሐሙስ ዕለት የነበሩ እናቶች ቆራቢ ማለት ነው በወረፋ ለ30 እንደውም ለ1 ሰዓት ያክል ማለት ነው ቆራቢዎች እናቶች የቆየው በዚህ ቦታ ላይ ማለት ነው በጣም ተደስተን ካይናቱም ምእመናኑም በጣም ያነለ ደስታ ሆኖ ግን ወጣው እዚህ ጋር ማረፊያ እንኳን የለም ማረፊያ ጠፋ ምን ላይ ይሁን ወደዚህ ወረድ በሉ ለማለት ባህር ዛፍ ጥላለ ምእመናኖቹ ምን ያርጉት ገበሬ ያርሱ አደሩ እነሱም ደግሞ ያላቸው ይኸው ስለሆነ ለኛም ለመስጠት ዞሮ እግዚአብሔር ይስጣቸው በገንዘብም ባይሆን እስታውን እየተገለገልንበት ለመኖር እንኳን ትልቅ ምስጋና ይገባቸዋል። እነሱም ስላወቁ ቅድም ተብሏል የካህናት ልጆች ስለሆኑና ካህናት አባታቸው ደግሞ ያስተላልፉ ቃል ስላለ ያንን በመጠበቅና አጽንተው እኛንም እየረዱን ድንግል ማርያም እሷ ታቀለ ይያሉ እየተጠቀምነው ግን እንግዲህ እመቤታችን እንግዲህ የተሰራ በምድር ተሰራ በሰማይ ነው በምድር የተሰራው በሰማይ የሚሰራል ነው እመቤታችን መታባት መሰክር ባትናገርም በሰዎች እየተነገረ እየተመሰከረ ነውና እኔ እዚሁ ላይ አቆማለሁ። በውጭም በዚህም በአገር ውስጥ የምትገኙ ወዳጅ ዘመዶቻችን አባት እናታችን ልጆቻችንም ጭምር በድንግል ማርያም በቅዱስ ፋኑኤል መጋቤ ድንግል በአባታችን በጻድቁ ብላችሁ የተቻላችሁን እርዱ በነፍስም በስጋም ዋጋ ስለሚኖረው ዋጋ ስለምታገኙበት እናንተ ታውቃላችሁ። እኔ እዚሁ ላይ ጨርሳለሁ ንግግሬን። እሺ አባታችን እናመሰግናለን። ከዳኑ ሰዎች መካከል እያነጋገርኩ ነው ቆይታ ማደርገው። እህቴ ስምሽን ማን ልበል? ወለተ ጊዮርጊስ እባላለሁ። እሺ ምንድነው በዚህ በእመቤታችን ጸበል የተደረገልሽን ነገር ንገሪኝ እስቲ። በጣም ያመኝ ነበር ግን በሽታውን እመቤታችን ታውቃለች እና ብዙ ነገር አድርጋልኛለች። እኔ እውነት ቃላት ያጥረኛል ለመናገር እና ጥቅምት 21 ነው ሌላ ቦታ ነው የነበርኩ ጥቅምት 21 ነው እዚህ ቦታው አምጥታ አስቀመጠችኝ። አሁን በቃ ጸበሏን እየተጠመቅኩ ደህና ነኝ እግዚአብሔር የተመሰገነ። በሽታሽ ምን ነበር? ሲያመኝ በቃ ልክ ጸበል ነው መሄድ በቃ ጨጓራዬን ልቤን ያኮፋትረኛል እንደ ራሴን ማይሰማኝ ፓርት የለም ግን ምመጣው እኔ ጸበልን ቤተክርስቲያን ነው መሄድ እንጂ ሌላ ቦታ አልሄድም። እንደማ አላሳፈረችኝም እመቤታችን እንደው የተመሰገነ ይሁን። ስሜ ወለተ ኢየሱስ እባላለሁ። ለእመቤታችን እንደመሰክር እድሉ ስለሰጣችሁኝ አመሰግናለሁ። እመቤቴ ለኔ ያደረገች ብዙ ነገር ነው ማለት ተናግሬ አልጨርስም። እኔ ከልጅነት ጀምሮ ሃይማኖትን በጣም ነው የምወደው። ከዛ እንደ አባቶች ገዳም ላይ ነው መኖር የምፈልገው። ከዛ ገዳም እየኖርኩ ያለ ከገዳም ከዶፋ ሚካኤል ወጥቼ ወደ ሰሜን
ጠርቃኔ ማርያም እየሄድኩ ነበርና መንገድ ላይ የ666 አገልጋይ ሆኖ ወይ የሚያምኑ መሰለኝ ከነሱ መንገድ ላይ ያገኙና እኔ እየሄድኩ ነበር። በጣም ጩጬ ልጅ ነበርኩ። ከዛ ወዴት ነው የምትሄጂ? እኔ አለባበስ ያስታውቃል የገዳም እንደሆነ። ወዴት ነው የምትሄጂ ያሉኝ። እንደዚህ ወደ ጠርቃኔ እየሄድኩ ነው። ጸሎት ትልቁ መጽሐፍ ይዟልና መጽሐፉ ደግሞ ከላይ የኛ ነው የሚመስለው፣ ውስጡ ግን ሌላ ነው። ወደ ጠርቃኔ አባ ጋር እየሄድኩ ነው፣ ወደዛ እየሄድኩ ነው ምናምን ብዬ አስረዳው። በጣም ነው ኢየሱስ የሚወድሽ፣ አንቺ ኢየሱስ አገልጋይ ነሽ አለኝ። አዎ እወዳለሁ፣ እኔም ሃይማኖቱን በጣም ነው የምወደው ብዬ አወራው። በቃ ኢየሱስ ይወድሻል ብሎ እኔ አውርቼ ሳልጨርስ መኪና ውስጥ ገፍትሮኝ አስገባ። መኪና ውስጥ ከገባ በኋላ በሩ ዘጋ። በሩ ዘጋ ጊዜ ውጭ አይታይም፣ መኪና መስታወቱ አያሳይም፣ ጨለማ ነውና ልክ የሱ ቤት ሲደርስ ውስጥ ገባው። ብዙ ጠበቆች አሉ። ልክ ወደ ውስጥ ሲገባ ስዕል አድኖ አለ መሬት ላይ ምንጣፍ አድርጎ ነው የሚረግጡ የሚጠቀሙ ቤት ውስጥ እኛ እንደምንጠቀም ምንጣፎች አሉ አይደለም። ከዛ እኔ ደግሞ አላቅም ምንጣፍ ሲጀመር አላቅም። አነሳለሁ ብዬ ጎንበስ አልኩ። ጎንበስ ስል ጊዜ ምንድነው የምታነሻን? የእመቤታችን ስዕል አድኖ የቅዱስ ሚካኤል ስዕል አድኖ ብዬ ተናገ። እነሱ እኮ ስዕል አድኖ አይደለም ጣዖት ናቸው የሚያመልኩ አባቶች፣ የአባቶች መንገድ ምናምን የምትይ ነገር እዚህ ላይ ታቆማለሽ። ዛሬ እነሱ የሚያመልኩ ጣዖት ነው፣ አስቀር ይሄ ስዕል አድኖ ሳይሆን ጣዖት ነው ምናምን አለ። እንዴ እመቤታችን እኮ ነው የቅዱስ ሚካኤል ስዕል አድኖ የመድኃኔዓለም ብዬ ስናገር አይ አይደለም አለኝ፣ ጣዖት ነው። ካሁን በኋላ ማርያም ማርያም፣ ሚካኤል ሚካኤል ብትይ የመድኃኔዓለም የምትይ ነገር ትክጃለሽ። በቃ እኛ ጋር ገብተሻል። ትክክለኛ መንገድ ይሄ ነው። በቃ የክርስቶስ መንገድ ፈጣሪሽ እዚህ ነው አለ። እዛ አይደለም ስዕል አድኖን መሬት ላይ አንጥፈው ነው የሚጠቀሙበት እንደ ምንጣፍ ማለት። እኔ ደግሞ አላቅም ምንጣፍ ሲጀመር አላቅም እና አነሳለሁ ብዬ ነው ጎንበስ አልኩ። እንደዛ ስል እንደዛ ካሁን በኋላ ትክጃለሽ መድኃኔዓለምን ማርያምን ቅዱስ ሚካኤል እነሱ የሚያመልኩ አባቶች ጻውን ነው የሚያመልኩ ምናምን ብሎ ነገር እኔ ሃይማኖቴን አልክድም። እኔ ከእናቴ ከአባቴ ወጣው እንደነሱ እነሱ መንገድ እጄ እንደ አባቶቼ ገዳም ላይ መኖር ነው። ስለዚህ እኔ ሃይማኖቴን አልክድም። ፍቅር ነው በስተቀር ቃሉን አላቅም፣ አልተማርኩም የእግዚአብሔር ቃል ማለት ግን ፍቅር ነበረኝ። ከዛ እንደዛ ያልኩ በቃ እዛ ውስጥ ስቃይ ነው። ከዛ ለሌላ ወደ ሌላ ቦታ የሚወስደን ወደ ውጭ እንዳላይ መንገዱ እንትን ነው ጨለማ ነው፣ መስታወቱ አያሳይም። ከዛ ሄዳለሁ። ከዛ ሴዶነ ቦታ ምን ነበር ከላይ ገንዳ አለ፣ ከስር ሰው የሚመስል ነገር አለ ቁጭ ብለዋል። ከዛ ለሱ አሁን እሱ ጋር ሄደሽ ክጃለሁ ሃይማኖቴ እኔ መድኃኔዓለም ክጃለሁ ድንግል ማርያም ክጃለሁ ብለሽ ተንበርክከሽ እሱ ፊት ትናገራለሽ አለ። እኔ አልናገር ሃይማኖቴን አልክድም። ምክንያቱም እኔ ድንግል ማርያም በጣም ነው የምወዳት። እኔ ህልሜ እንደ አባቶቼ ገዳም ላይ መኖር ነው። ከዚህ ደግሞ እኔ ሃይማኖቴን አልክድም ምናምን ስለ ትክዳለሽ ምናምን አልክድም አልኩ። ከዛ ሃይማኖትሽን ካድሽን እምቢ አልኩ። ከዛ ለምንድን ነው ማትክጂ? እዚህ ጋር ብር አለ፣ ሰላማዊ ህይወት ነው ከኛ ጋር የምትኖሪ። እዛ ገዳም ላይ ከምትከራተቺ እነሱ ጋር ምንም የለም፣ ሁሌ ጾም ነው ያሉ ምግብ ሰው ይከለክላሉ። እዚህ ደግሞ ኖሮ አልጋ በአልጋ ነው። አንቺ ልጅ ነሽ፣ በዚህ ሰዓት ገዳም ላይ ምናምን ትተሽ መማር አለብሽ፣ ትምህርት ትማራለሽ፣ ነገ ጥሩ ደረጃ ላይ ትደርሳለሽ ምናምን አለ። እኔ ደግሞ አልፈልግም። እኔ መኖር የምፈልገው እንደዛ ነው መሰቀር፣ ከእናንተ ጋር መኖር አልፈልግም። ልውጣ ብዬ ስሮጥ አትወጭም አሉ። ከዛን አሰሩኝ እዛ ውስጥ እጄ ወደ ኋላ፣ ከዛ እግሬን አሰሩ። ከዛ እዛው ቁጭ ብዬ መጮህ በስተቀር ምንም በቃ እንትን የለም። እና ከላይ ላይ የሰው ገንዳ አለ፣ ገንዳ ውስጥ የሰው ደም አለ። ከዛም በጣም ነው የሚያሰቃየኝ። ይመታኛል፣ ክጃለሁ ወይ እኔም ቤት የሴት ጣዖት ነው ወይ ጣዖት ነው የሚያመልኩ ወይ ምናምን በቃ ሌሊት በጣም ነው የሚያሰቃየን፣ ቀንም እንደዛው። አንድ ሰው ነው እንደዛ የሚያደርግሽ ወይስ ብዙ ሌሎች አሉ እንዳንቺ? ብዙ ነው አሉ። በፍቃድ መጥቶ ሃይማኖቱን ክዶ የሚሄዱ አሉ። ሃይማኖቱን ደግሞ ሲክዱ ለአንዳንዶቹ የመኪና ቁልፍ፣ ለአንዳንዶቹ ደግሞ የቤት ቁልፍ፣ ለአንዳንዶቹ ደግሞ ብር በደረጃ ማለት እንደዛ ነው የሚሰጥ። አንድ ሰው መጥቶ ሃይማኖቱን ከካደ ማተሙን ከበጠሰ ብር ይዞ ይወጣል፣ ወይም ደግሞ የመኪና ቁልፍ ወይም ደግሞ የቤት ቁልፍ ይዞ ነው የሚወጣው። በፍቃድ የሚመጡም አለ፣ ደግሞ እንዲሁ በቃ በግድ የሚያመጡም አለ።
ያኛ ገንዳ ውስጥ ደም አለ ያኛ ደም ነክቶ ይወጣሉና በሰው ካዝነኩ ዝም ብሎ ይመጣልና ከዛ እኔ እስከዛሬ እኮ ትክክለኛ መንገድ ላይ እዛ ስቃይ ያለ እዛ መከራ አለ ምን ያሉ ብዙ ነገር ያወራሉ እኔ ግን እዛ ቁጭ ብዬ አዳምጣለሁ ከዛም በኋላ እንትን አለኝ የመጨረሻ ቀን ከሃይማኖትሽና ከህይወትሽ አንዱ ምረጫ አለኝ እንዴት ሃይማኖት እኮ ነው ሃይማኖትን በጣም ነው የምወደው መኖር የምፈልገው እንደ አባቶቼ ስለሆነ ሃይማኖቴን አልከደም ከዛ እጅሽን ወይን እግርሽን ቆርጣለሁና ደሙን ገንዳ ውስጥ ጨምራለሁ ደሙን አስቀምጣለሁ ከዚህ ድንገት እንኳን ብትወጪ አምሮሽን እንዳይሰራ በደም ስላለ አምሮሽን እቆጣጠራለሁ ምናምን አለ ግን እንደዛ ያረጋል ብዬ አላሰብኩ ነበር ከዛ እዚህ ጋር ማለት እዚህ ጋር ቆርጦ ነው ደሙን ይወሰደ ከዛ ደሙን ወስዶ በብልቃት ገንዳ ውስጥ ጠባረከ ከዛም በይቃ ደግሞ አስቀመጠ በቃ ካሁን በኋላ አምሮሽን እኔ ነኝ የምቆጣጠረው ምናምን አለ ከዛ ምንም አልመሰለኝ ግን እጄ እንዲሆኑ ቀረ ሲቆይ ግን የተቆረጠ እጄ ይሄ ነው ከዛ ሁለቱ እንደዚህ ሽባ ሆኖ ቀሩ ከዛም በኋላ ሌላ ቀንም ደግሞ አሁንም ተስፋ አልቆረሽም ምናምን አለ እኔ ተስፋ አልቆርጥም መቼም ከፈለክ ግደለኝ ከፈለክ እንደፈለከኝ አርግ ምናምን አለ ከዛ እንደዛ ስል ጊዜ የሆነ ነገር በኩባያ ይዞ መጥቶ ነበር ለካ ኩባያ ውስጥ መርዝ ነው አለ መሰለኝ ከዛ እንትን አለኝ ይሄ መርዝ በኩባያ ይዤ እንደመጣው ታውቃለሽ አለ እኔ ደግሞ ስለ ራበኝ ስለ ጠማኝ ምግብ በስራ አይሰጡኝምና ውሃ በኩባያ ይዞልኝ የመጣ መስሎኝ ነበር ግን እሱ በኩባያ ይዞ የመጣ መርዝ ነበር ከዛ ይሄ በኩባያ ይዤ እንደመጣው ታውቃለሽ አለኝ አላቀም ይሄ መርዝ ነው አሁን ከህይወትሽና ከሃይማኖትሽ ድጋሜ ትመርጣለሽ አለኝ ከዛ ሃይማኖቴን አልኳው ሃይማኖቴ ነው ካልሽ ለዘላለም ትሰቃያለሽ አምሮሽን በቃ ምቆጣጠር ነው ይሄም ከዛ እንዳትናገር አንደበትሽ ታሰራል በቃ ታብዳለሽ በቃ ሰላማዊ ህይወት አትኖርም ሃይማኖቴ ነው ካልሽ የራሴ ህይወት ነው ካልሽ ደግሞ ከኛ ጋር ሰላማዊ ህይወት ትኖራለሽ ትምርቱም ትማራለሽ ሰላማዊ ህይወት ትኖራለሽ አለኝ ከዛ እንትን አለኝ ምረጫውን አለኝ ሃይማኖቴ ስል በቃ መርዙን አስጠጣኝ ይሄ መርዝ ከጠጣሽ ወድሽ ውስጥ አውሬ ይሆናል አውሬ ከሆነ ደግሞ አንቺም ቆይተሽ አውሬ ትሆናለሽ ብሎ ነው አስጠጣኝ ከዛም በኋላ ምንም አላስታውስም እሱ ሲያስጠጣኝ ጊዜ በቃ የእውነት እኔ አበድኩ ከማን ጋር እንደምኖር አላቅም እንዴት እንደሆነ አላቅም በቃ ስሰቃይ ነበር ምንም ማስታወሰው ነገር እንዴት እንደወጣው እንኳን ካዛ አላቅም ወጣው ሳምነሽ ኪዳነ ብርሃን ነው ራሴን ትንሽ ያወኩ ከዛ እንደዛ ይሄር ሻኖ ደብረ ሲና ቅዱስ ሩፋኤል እዛም ይሄር ጣበል የተጠመኩ በየገዳም ይሄርኩ ነበር ጠርቃኔ ሁሉም ቦታ ማለት ከዛ ይሄርኩ ነበር ትንሽ ወደ ራሴ መመለስ ጀመርኩ እግዚአብሔር ይመስገን ከዛ የመጨረሻ ይሄርኩ ድሪ አርሴማ ወደ ጅማ መስመር ዘይሄርኩ ዛሂጄ አካላ እንትን ጣበል የተጠመኩ በቃ ፈጣሪ ሆይ ፍቀድልኝ ዙ ደጂ ያገለገልኩ ኖራለሁ ፍቀድልኝ ብዬ ፈጣሪን ደግሞ ዘው ጣበል የተጠመኩ ምናምን አካላቴ ትሎነ እኔ አካላቴ በቃ ትል ነጭ ትሎነ ከዛም በኋላ እንትና ከዛ ይዛ የተጠመኩ በገዳም ወጥቼ ወደዚህ መጣው ሲመጣ ደግሞ ዝማሬን ጀመርኩ እነሱ ባሰር እንደዚህማ ወደ ራሴ ትንሽ ከተመለስኩማ እነሱ ባሰሩኝ አንደበት እኔ ፈጣሪ ማመስገን አለብኝ ብዬ ግጥምና ዜማ እየፈላለኩ ገዝቼ ዝማሬ መሰራት ጀመርኩ እንደዛ ሆኜ በቃ እነሱ ከኔ በቃ ፈጣሪ እንዳላመሰግን በቃ ለዚህ ነው የሚያሰቃዩኝ አይደለም እኔ ደግሞ እንዳቅሜ በኮልታፋ አንደበት እነሱ ባሰሩኝ አንደበት ፈጣሪና አመሰግናለሁ ብዬ ዝማሬ መሰራት ጀመርኩ ከዛ አምሌ 14 ምርቃት ማስሙሩ አረቀ ከዛም በኋላ በጣም ባሰብኝ ድጋሚ አመመኝ ከዛ ሲያሰቃይ ነበር ቆማለሁ ስል መቆም አልችልም ቀመጣለሁ ስል መቀመጥ አልችልም በጣም ስቃይ ነበር በጣም ማለት በጣም ከባድ ነበር እዚህ ጣበል የጠጣው በድርሳን ያጠመቁኝ ጣበል የጠጣው እግዚአብሔር ይመስገን
በጣም ባሰብኝ እንትን መጀመሪያ ጠበል ስጠጣ እንደ እርድ የሚመስል ነገር ወጣ። ከዛ ቆይቶ ደግሞ ብዙ ነፍሳት ከወደ ውስጥ ወጡ። እባብ ወጣ። እግዚአብሔር ይመስገን። እባብ አዎ እሺ። አሁን እሱ ስጠጣ እባብ ወጣልኝ። እግዚአብሔር ይመስገን። አሁን ደግሞ ደህና ነኝ። እመቤቴ ለኔ ያደረገች ብዙ ነገር አለ። እግዚአብሔር ይመስገን። አሁን ድኛለሁ። እነሱ ባሰሩኝ አንደበት ፈጣሪ እንዳላመሰግኝ ባሰሩኝ አንደበት ፈጣሪ እያመሰገው በቤቱ አለ። ለኔ የተደረገልኝ ብዙ ነገር ነው። መጀመሪያ አንቺን እዚህ ማን አመጣሽ? ይሄ ነገር የተፈጸመብሽ አዲስ አበባ ላይ ነው? ክፍለ ሀገር ገጠር ከተማ ላይ ነው? እንዴት ነው የነበርሽበት ታስረሽ የቆየሽበትን ቦታ ታውቂዋለሽ? አላስታውስም። መገናኛ ብቻ ነው ማስታውሰው። ማለት ወደ ውጭ እንዳላይ እንትን ነበር መስታወቱ አያሳይም የመኪና ማለት መንገዱን እንዳላይ ማለት መገናኛ ብቻ ነው በስተቀር ቤቱ ቤት በኩል እንደሆነ መስመሩ ምንም ማቆ ነገር የለም። ያ ቤት አሁን አንቺ መጀመሪያ ከመኪና ወርደሽ ስትገቢ መቼም አንዳንዱን ነገር ማየትሽ ስለማይቀር ራሱን የቻለ የድርጅት ቤት ነው ብዙ ሰው ያለበት ወይስ የግለሰብ ቤት ነው? አይ ብዙ ሰው አለ ውስጥ በቃ ቤቱም በሩ ሰማያዊ እንደሆነ አስታውሳለሁ። እንትን ብዙ ሰው አለ ውስጥ። እሺ አንቺ ወደዚህን ማን አመጣሽ? ይሄን ቦታ በምን ታቂው ነበር? እኔ ከዚህ አካባቢ አክስቴ ያለች የማርያም ቤተክርስቲያን እዚህ አካባቢ የለም ምናምን ብዬ ወደዚህ መጥቼ ቁጭ ብዬ ተጠመቁ ነበር። በዛ ሁኔታ ውስጥ አንቺ ምን ያክል ጊዜ እንደቆየሽ ታስታውሻለሽ? እነሱ ጋር 1 አመት ምናምን ይመስለኛል። ቤተሰብ የሚፈልግ ቤተሰብ አልነበረም? ቤተሰቦቼ ማለት አንደኛ አልፈቀዱልኝም። እኔ ይሄን ሀሳብ ወደ ገዳም ገባለሁ እኔ እንደ አባቶች ይኖራሉ ስል እነሱ ፈቃደኛ አልነበሩም። የመጀመሪያው ሀሳብሽ አንቺም እንደ አባቶች ይኖራለሁ ማለት ምንኩስና ማለት ነው? እንደዛ ነበር ሀሳቤ። እኔ ማለት ከልጅነቴ ሃይማኖቱ ሳላቅ ማለት ምን እንደሆነ ሳላቅ ቃሉ ሳላቅ ነው ያቺ ተመኘው የነሱ አለባበስ በቀኔም አድጌ ወደፊት ገዳም ላይ ገብቼ እንደ አባቶቼ ማለበስ አለብኝ የሚል ነው ፍቅር ነበር በስተቀር ቃሉ እንኳን አላቅም ነበር። በዛን ጊዜ ጩጬ ነበር። ስለዚህ አሁን ከብዙ ውጣውረድ በኋላ እዚህ ሰፈራ ማርያም ላይ በእመቤታችን በቅድስት ድንግል ማርያም ጸበል ድነሻል፣ ተፈውሰሻል ማለት ነው? አዎ 2007 ያስጠጡኝ መርዝ ቆይቶ ዲሽ ውስጥ አውሬ ይሆናል ሰው አውሬ ከሆነ ደግሞ አንቺ ቆይተሽ አውሬ ትሆናለሽ ብሎ ያስጠጡኝ መርዝ 10 አመት ሙሉ ከወደ ውስጥ ቆይቶ 2017 ከወደ ውስጥ እዚህ ቦታ ላይ ጠበል ጠጥቼ ወጣለኝ ማለት እነሱ ያስጠጡ መርዝ ማለት እባብ ሆኖ ነው የወጣው። እባብ ሆኖ ብዙ ነፍሳት ሆኖ ቁራለት ብዙ ነገር ነው ወጣ ከወደ ውስጥ ማለት ነው። እዛን ጊዜ ራሴ ሲቼ ስለነበር እባቡ ብቻ ነው አየው በስተቀር ብዙ ነገር ነው ወጣ። መልካም እሺ እህታችን እግዚአብሔር አምላክ የቀረ ነገር ካለ ያስወግድልሽ። በድጋሚ ግን ይሄን ነገር ማጣራት በደንብ ማጣራት ስለምፈልግ በሌላ ጊዜ ፕሮግራም ልንገናኝ እንችላለን። ላንቺ የደረሰች እመቤታችን ለሁላችንም ትድረስልን። የመጨረሻውን የፕሮግራማችንን ማጠናቀቂያ ወይም ማጠቃለያ የቤተ ክርስቲያኒቱ ዋና አስተዳደር አባታችን መላከ ሰላም ቀሲስ ታምሩ የመጨረሻውን ንግግር ሊያደርጉልን ነው። አባታችን እንግዲህ እንዳንድ ቤተ ክርስቲያን አስተዳደር እንዳንድ የመንጋ ጠባቂ እዚህ ቦታ ላይ የነበሩት ከምስረታ ጀምሮ የነበሩት ታሪኮች ቦታው ላይ በነበሩና ቀደም ሲል በነበሩ አባቶች ከምእመናንም ከካህናትም መረጃው ተሰጥቷል፣ ተገልጿል። እርሶ ከመጡበት ጊዜ ጀምሮ አገልግሎቱም እንቅስቃሴ ጥሩ እንቅስቃሴ እንዳለም ተነግሯል። አሁን ላይ እንዳንድ የመንጋ ጠባቂ የሚያስጨንቆትና የሚያሳስቦት ነገር ምንድነው? ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ለዚህ ችለት ስላደረሰን ስሙ የተመሰገነ ይሁን። አሜን። በዚህ ደረጃም ስለ ቤተ ክርስቲያናችን እንድንነጋገር እቺን ዕለት ስለፈቀደልን የእናቱ የድንግል ማርያም የሱም ስም ከዓለም ዳርቻ እስከ ዓለም ዳርቻ የተመሰገነ ይሁን። በእውነት እንግዲህ እንዳልከው ይሄ ቦታ ብዙ ፈተና ያሳለፉ አባቶች ያሉበት የተራቡ የታሰሩ በዱላም የተመቱ አባቶች ወንድሞች አባቶች ክብራቸውን ያጡበት ወንድሞች ልጅነታቸውን ያጡበት ቦታ ነው ይሄ ቦታ።
ብዙ ዋጋ ተከፍሎበታል። ዛሬ በመናስበው ሳይሆን ታሪኩን ከኋላ 1 አመት ያህል ሊሆነኝ ነው ሳጠና ብዙ ዋጋ የተከፈለበት ቦታ ነው። ቅድም ሲባል እንደነበረው ቤተክርስቲያን የምትተከል እንደ እግዚአብሔር ፈቃድ ነው። አይደለም ነገር በማለም የተሰራ ቤተክርስቲያን ነው ብዬ አስባለሁ። ህልሙ ደግሞ እየተተረጎመ እንደሆነ ይታየኛል። ከዚህ አንፃር እንግዲህ ያው የተቻላቸውን አድርገው ተርበው ዲያቆናቱ ግንበኛ ሆነው ድንጋይ ሲሸከሙ ነው የሚውሉት። አባቶች በሌላ በጥበቃ ስቲል እስካሁን ጥበቃ የሚሰሩ ባንክ ላይ ሌሎች ድርጅቶች ላይ ጥበቃ የሚሰሩ አባቶች አሉ። በዚህ ደረጃ ነው ያገኘኋቸው። በዛ አመት ግንቦት አካባቢ ሚያዝያ አካባቢ ነው የመጣሁት መሰለኝ። አመት ሆኖኛል። በዛን ሰዓት በዚህ ልክ ነው ያገኘኋቸው። ከዛ በኋላ 1-3 ወር አብረን ከከረምንና ወዝ ከተጣገብን በኋላ ምንድነው ሐሳባችሁ? ለመጀመሪያ ጊዜ እንደ አዲስ አበባ ልንገርህ ደሞዝ የተከፈለኝ 3000 ብር ነው። በአስተዳዳሪነት የመጣሁበት ቦታ ምክንያቱን አላንሳው በሆነ ምክንያት ነው የመጣሁት። ወደ አዲስ አበባ ለመምጣት ፈልጌ ወደ 22000 ብር ደሞዝ ትቼ ነው የመጣሁት ካበሉ ውጪ ሌላ ጋር። አዎ መጥቼ ሳየው እንደዚህ አይነት ነገር ነው። በጣም ነው የደነገጥኩት። ቤተሰብ አለኝ፣ ልጆች አሉኝ። ምንድነው የሚሆነው ይሄ ነገር የሚል ለተወሰነ ጊዜ ተረበሽኩ። ትቶ መሄድም አንድ ፈተና ሆነ። ያለውን እየመረጥኩ ከሄድኩ የሌለውን እየጣርኩ ከሄድኩ መንገድ ላይ እንቅፋት የሚያታኝ ይሆን? የኔ ፍላጎት ሲሟላ የእግዚአብሔር ፈቃድ ይቀር ይሆን የሚል ሐሳብ አስጨነቀኝና ትንሽ ጊዜ ለየው። አንተም እንደምታየው እኔም እንደማየው ቤተ መቅደሱ ምንም የለው። ቤተልሔሙን በመታየው ልክ ነው። እኛ ምንም የለን። ማረፊያም የለም። ሽሮ ሜዳ ነኝ። ከሽሮ ሜዳ ሌሊት እየመጣሁ ነው ቅዳሴ የምተኛው። 10 ሰዓት እዚህ ደርሳለሁ። ወንድሞቹና ምን ያስቸግሩ። ትልቅ ጭንቀት ነው። የኖርኩበት ትላልቅ ቤተክርስቲያን ነው። በዚህ አይነት ነገር ውስጥ ገብቼ አላውቅም። የኖርኩበት ሁሉ የተሻለ በጥሩ አገልግሎት ላይ ያለ ትላልቅ ቤተክርስቲያን ላይ ነው የቆየሁት። መነሻዬ ደብረ ዮሐንስ ነው። ቀጥሎ አዲስ አበባም ስገባ የነበረ የለመደ ወደ 70 አመት የሆነው ቤተክርስቲያን ውስጥ ነው የገባሁት። ደሞዙ የተቻለ ጥሩ ህይወት ያለው ነው። ከዛም ወደዚህ ደረጃ ለወጣ ሲል የወጣሁባቸው መንገዶች ሁሉ እንደ እግዚአብሔር ፈቃድ እንደ ድንግል ማርያም ፈቃድ በጎዎች ናቸው። ለኔ አይምሮ የሚከብዱ አይደሉም። የዚህ ግን የተለየ ነው። አንተም አይተህ ማንንም አይቶ በሚፈርደው ልክ ቤተ መቅደሱ ምንም የለው። ልብሰ ተክህኖ እንኳን አሁን እነሱ ነው እያስጨነቀ 2-3 አድርገናል። መንበር ምናምን ቀይረናል። ከግለሰብ ቤት የተነጠፈ ምንጣፍ አስመጥተን አስነጥፈናል። ቤተክርስቲያኑ ባዶ ስለሆነ ከግለሰብ የሚገዛ ብናጣ ከግለሰብ የተነጠፈ ምንጣፍ አሳጥበን አንጥፈናል። በዚህ ደረጃ ነው ያለን። ወጥተህ ስታየው ከ5 ሜትር ያልበለጠ ከቤተክርስቲያኒቷ ያለው ርቀት ቢከነዳ ከ5 ሜትር ያልበለጠ ቦታ ነበር የነበረው። ድሩማ ጉምዛው ላይ ነው። ለአይምሮ እጅግ በሚከብድ ሁኔታ ነው እንደም እነዚህ አዲስ በከተማ ልማት ተብሎ የመጡ ሰዎች መሃል አንድ አልፎ 1-2 ሰዎች አግኝተናል። ከዚህ ሁሉ ህዝብ ውስጥ የሚረዱ ከዛ እነሱንም በመቀስቀስ በግልጽ ነው ማለት ምን ሰራው እንዳለቃና እንደ ሰራተኛ አይደለም። እኔ እሳቸው መለመን ካለብኝ በስርዓት ጎንበስ ብዬ ነው መለመናቸው የምፈልገውን ለማግኘት። እሳቸው መለመን ካለብኝ ጎንበስ ብዬ ነው መለመናቸው። እሳቸውንም ሌላውንም መለመን ካለብኝ ጎንበስ ብዬ ነው በግልጽ ነገር። በዚህ ልክ ለምናቸዋለሁ። እነሱም ያይከብዳቸዋል። የተቻላቸውን ያህል በጨለማ በቀን ይሮጣሉ። በዚህ ልክ ብለን አሁን ወደ እንግዲህ ያየው ወደ 500 ካሬ ነው ተጠቃሎ አሁን ወደ 1000 ምናምን ደርሰናል። ወደፊትም ልንይዝ ያሰብነው ነገር አለ። ትልቁ ችግራችን የቤተ መቅደሱ ቅድም እንዳነሳው የቤተ መቅደሱ ሰው ሲመጣ ችግሩን እያየ ይሟላ። ዝንጀሮ መጀመሪያ የቂጤን ብላለች። ከዛ በኋላ መንቀስ እንደምትችል ስላመነች እሷ ከተቀመጠች መንቀስ እንደምትችል ችግሩን መፍታት እንደምትችል ስላመነች ህዝቡ መጥቶ የሚያስቀድስበት ስጋው ደሙ ተቀብሎ ክፉ ነገር ሳይሸተው የሚሄድበት ህዝቡ ስጋው ደሙን ክብር ስለሚያውቅ ክፉ ነገር ሳይሸተው መልኮ መጥፎ ሳያገኘው በሰላም በክብር ወደ ቤቱ የሚሄድበት አይነት
ቦታ ከተዘጋጀልን እቅዳችን ጸበል ቤት ለህዝቡ በሚገባ ከናጥማቂው ስርዓት ያለው ቁጥጥር ያለው ሰዓት ተበጅቶለት ምእመናን በስርዓት ቢጠቀሙበት የጸበል ስርዓት የቅባ ቅዱስ ስርዓት የገድል ስርዓት እነዚህን ያጣመረ የተለየ ስራ እንሰራለን። አንዱ ሁለተኛው ትልቁ ቢመጣ ምንድነው ብዬ የማስበው ልብሰ ተክህኖ ምንጣፉ መቀመጫ የለው ከእለስ መቀደሻ ውጭ ያለውና ልብሶች የት እናደርጋቸዋለን? መጣው አንድ ሰው 100,000 200,000 ብር አውጥቶ ቢያመጣልን ግፍ አይሆንም? የላይ ያርፋል። ሰውየው ዋጋ ከፍሎ ነው የሚያመጣው። እቃ ቤት የለንም፣ መቆሚያ ነገር የለንም፣ ንብረት የሚቀመጥበት የለንም፣ ምንም አይደለንም። አሁን በቃ በጥቅሉ እንደ ከተማ ምንም አይደለንም። ይሄ ስላለ ባለው ባሮጌውም ቢሆን የባሰ ለበዓል መጥቶን ብለን አንድ ሁለት አባቶች አስተባብረን ሁለት ልብስ አስገዝተናል። አንዷን ለትንሳኤ የምንቀድስባታለን፣ አንዷን ለወር ለማርያም፣ ሁለቱን ደግሞ አጣምረን ለክብረ በዓል እንጠቀምባቸዋለን። ለአሁኑ ለነሱም እዛው ቤተ መቅደሱ ግቢ ውስጥ የብረት ቁም ሳጥን እሳቸው አሰርተው እዛው ውስጥ ነው የሚቀመጠው። ኪዳን ማድረሻው ታምር ማንበቢያው ላይ ካህናቱንም አይችልም፣ ህዝቡ ለማስቀደስ ሲገባ አይችልም። ችግር ነው። ለዚህ ነው ወደ መሬቱ ላይ ትኩረት አድርገን በእውነት ምእመናንን በእንባ ጭምር የምናስቸግረው በለቅሶ ጭምር የምናስቸግረው። ቤተክርስቲያን በዚህ ዘመን ህዝቡ ለቤተክርስቲያን ሟች እንደሆነ ይታወቃል። ምናልባት ስላላወቋት እንደሆነ እናንተን ምክንያት አድርጎ እግዚአብሔር እቺ ቤተክርስቲያን ታውቃ ሌሎች አብያተ ክርስቲያናት ደረጃ ደርሳ አባቶችም ሰብሰብ ብለው ህሊናቸውን ሰብስበው አገልግሎቱ ላይ ብቻ ትኩረት አድርገው አለ አገልግሎቱ ባገለገሉበት ቀን ግን ቅድም እንዳልኩ እነ ወለተ መድኅ እዚህ አካባቢ ተቋቁመዋል። በስርዓት ኩዳዴን፣ ፍልሰታን፣ ስብከትን፣ ሰኔ ጾምን እነዚህ ተደራይተው ከቅዳሴ በኋላ ምሳምጥተው እየመገቧቸው ነው። ጧት ድንጋይ ሲሸከሙ አርፍደው መተው ቀድሰው ይሄዳሉ። እንደ ሀገራችን ገበሬ በዚህ ልክ ነው ያለችው ሰፈራ አራብሳ ሰፈራ ሆይተ ምስራቅ ማርያም። ከዚህ አርነት አውጡን ነው አሁን ለመናችሁ። እናንተ ምእመናን እያላችሁ እንዴት እንዲነቸገር ስላላወቃችሁ ነው። እስቲ አደባባይ ነውጣና ወቁንና በቦታው ድረስ መታችሁ አይታችሁ ሌላውን ችግሩ ነው ያለፈው ዝርዝሩን የነበረውን ፈተና ከመንግስት ጋር ፈረሳው ምኑን አባቶች ተናግረውት 3-4 ይፈርሳለች። እሱም መድገም አልፈልግም። አሁን ወዳለንበት ትልቁ ችግር ቤተክርስቲያን እንድትመስል አገልግሎቱም በጥሩ እንዲሰጥባት ክርስትና ቤት ቅድም እንዳልሆነ ደጀ ሰላም ይበላበታል። ተጠርጎ ማታ ጧት ክርስትና ይነሳበታል። ያም ቆርቆሮ በቆርቆሮ የቆርቆሮ በር ልጅ ንፋስ ቢመታው ምን ቢል የሚያስቸግር አሁን አስጎበኛለሁ ታየዋለህ። ካሜራ ውስጥም ተከተዋል። በዚህ ደረጃ ነው ያለነው። ችግሩ ተነግሮ የሚያልቅ አይደለም። አንተም የምትመሰክረው ነው። መጥቶ የሚያይ ሁሉ የሚመሰክረው ነው። ይሄንን ቤተልሔሙ በዛ ቡና መጠጣት ቅድም የተቃቀስከው ነገር አለ። ቡና መጠጣት ምግብ ነው። ባለ ትዳር እኮ ናቸው። ጎኑ ላይ ነው አልጋቸው። በመላእክት ክንድ ነው 40 ክንድ አይደል የሚያዘን ያ አለ። ከዛ ወጣህ እዚህ ጋር ይሄው እዚህ ፍለፊቷ ላይ ታቦት የምናቆምባት ላይ ሰዎቹ በሌላ ቦታ ስለሌላቸው ለእበት ማጠራቀሚያ ጉድጓድ ቆፍረው ታቦት የምናቆምበት ስር የእበት ማጠራቀሚያ አለ። ሰዎቹን አንሷልንም ምን ይሁኑ ነው እሱ ዋጋቸውን አልሰጠናቸው ብንሰጣቸው ያተካኩ ነበር። ያለብን ችግር በአጠቃላይ ከእስከማይባል ነው። እንደ ቤተክርስቲያን ቆመች ብለን ማውራት አንችልም። ይሄን ተረድተው ምእመናን ብዙ ኢትዮጵያ ምእመናን ደጋግ ምእመናን ትላልቅ ቦታ ላይ ትላልቅ ስራ የሚሰሩ ምእመናን እንዳሉ እናምናለን። ይሄ ችግራችን ጩኸታችን ወደ ህዝብ እንዲደርስ ስለተራዳችሁን ስለተባበራችሁን ድንግል ማርያም በቤታችሁ ትገኝ። ሁላችሁም ህይወት አላችሁ። ህይወታችሁ የበረከት ይሁን፣ የሰላም ይሁን። ልጆቻችሁ ይባረኩ። እናንተን የሚተኩ ስለ ቤተ ክርስቲያን የሚናገሩ ስለ ቤተ ክርስቲያን የሚመሰክሩ ልጆችን ከእናንተ አብራክ እግዚአብሔር ያስገኝ። አባቶቼ ካህናቱም ግብር ያደላችሁ
ያለፋችሁበትን ጊዜ እግዚአብሔር መስዋዕት አድርጎ ከዚህ ቀጣዩን ህይወት ደግሞ የበረከት ያድርግላችሁ። ይሄን በማለት ንግግሬን እንደመድማለሁ። እግዚአብሔር ያክብርልኝ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ በሀገር ውስጥም ከሀገር ውጭም ሆናችሁ ይሄን ሚዲያ የምትከታተሉ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ናችሁ ሁላችሁም ማለትም ኮንቴንታችን ኦዲየንሳችን ከዚህ ውጪ ከቤተክርስቲያን ሐሳብና ከቤተክርስቲያን ፕሮግራም ውጪ ስለማይቀርብበት ማለት ነው። እንግዲህ ይሄ ቦታው ላይ የተገለጸው ችግር ከተገለጸው በላይ ነው። እኔ እንዳየሁት አባቶች መግለጽ ስላልቻሉ ይመስለኛል እንጂ ቦታው ላይ ያለው ችግር ከተገለጸው በላይ ነው። በዋናነት አንደኛ ሴቶች እንኳን አቋርጠው በቤተልሔም በኩል በምስራቅ በኩል መሄድ በማይችሉበት የቤተክርስቲያን ሥርዓት ቤተልሔሙ ከግለሰብ ቤት ጋር ተደግፎ ከግድግዳ ጋር ተደግፎ ነው የተሰራው። ያስተዳደር ቢሮ የክርስትና ቤት ያው ባለው ላይ ስለሆነ አገልግሎት መሰጠት ያለበት ማለት ነው። በዚህ ሁኔታ ነው ያለው ቤተልሔም። በሁለተኛ ደረጃ ከቤተ ክርስቲያኑ አውደ ምሕረት ስብከት ከሚሰጥበት አውደ ምሕረት ፊት ለፊት ያው የአካባቢ ማህበረሰብ ወይም ገበሬዎች የይዞታ መሬታቸው ስለሆነ አትጠቀሙበት ማለት ስለማይቻል በቤታቸው የሚሰበሰበውን የከብቶች በት ወይም ደግሞ በከብቶች ማጎሪያ የሚጠራቀመውን የከብቶች አዛባ ሰብስበው አምጥተው ለኩበት እንዲጠፈጠፍ የሚያቦኩትና የሚያከማቹት እዚሁ ቤተክርስቲያኑ ግቢ ነው እንደምታዩት ማለት ነው። በሶስተኛ ደረጃ እኔ እንግዲህ ከአንዴም ሁለቴም በመጣሁባቸው አጋጣሚ የማየው እዚሁ አካባቢ ላይ ከቤተ ክርስቲያኑ ፊት ለፊት ያው ግለሰቦች ቤት ሰርተው የሚኖሩበት መንደር ስለሆነ የተለያየ ቆርቆሮ ይመታል። በዚህ ቀረጻ ላይ እንኳን እንደው የተወሰነ ድምጹን ቀንሰን ማጥፋት ብንችልም እንኳን ይሰማችኋል ብዬ አስባለሁ። አጥር ይታጠራል፣ ቆርቆሮ ይመታል። የስቅለት ቀን ራሱን ያይቻለሁ። የስቅለት ቀን ራሱ እንደዚሁ ስራ ሲሰራ ነበር በስግደት ቀን ማለት ነው። እና ይሄ እንግዲህ አታድርጉ ማለት አይቻልም። ትልቁ ነገር ግን እኛ ኦርቶዶክሳውያን ተረባርበን የቤተ ክርስቲያናችንን ችግር የመጀመሪያው በጸሎት ይሄንን ቪዲዮ የምታዩ የሃይማኖት አባቶችም ጭምር ስለምታዩት በጸሎትና መልካም ምኞት በመመኘት ይቺ ቤተ ክርስቲያን እውነት በቃ ቅጥሯ ግቢዋ እንዲከበርላት አህያ ያስካካባታል፣ ውሻ ይመላለስባታል፣ ከብቶች በጎች በዚህ መልኩ በዚህ በቀረጻ ላይ ራሱ አስቸጋሪ ሁኔታ በነበረበት ሁኔታ ነው ይሄን ቪዲዮ ስንቀርጽ የነበረው ማለት ነው። ስለዚህ እነዚህን ለማድረግ እንደ እውነት የእመቤታችን የቅድስት ድንግል ማርያም ወዳጆች የአስራት የቃል ኪዳን ልጆች በሀገር ውስጥም ከሀገር ውጭም ያላችሁ ይህንን ፕሮግራም ያያችሁ በሙሉ የምትችሉትን ሁሉ በማድረግ አስራት በኩራታችሁን ሁላችሁም ካላችሁ ላይ በመቀነስ በሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ፕሮግራም የምትከታተሉ ከታች በቪዲዮ ላይ ትክክለኛ የቤተ ክርስቲያኑን ህጋዊ አካውንት አስቀምጥላችኋለሁ። በዛ እያስገባችሁ ያስገባችሁበትን ደረሰኝና ስመ ክርስትናችሁን በቀጥታ በቴሌግራም ብትልኩልኝ አባቶች በሰዓታት በማህሌት በኪዳን በቅዳሴ ሰዓት ስመ ክርስትናችሁን በመጥራት በጸሎት እንዲያስቧችሁ እናደርጋለን። ይሄ የቤተ ክርስቲያን ግዴታ ነው፣ የኔ ግዴታ ሳይሆን እኔ መልእክቱን አደርሳለሁ ለአባቶቼ። አባቶቻችን ደግሞ ይሄንን በጭንቀት ውስጥ ላላችሁ ስለ ወንዝ ሙላት የምትጨነቅ ቤተ ክርስቲያን ስለ ዝናብ ስለ ፀሐይ ስለ ሀገር ውስጥና ስለ ሀገር ውጪ በእስር ቤትና በሆስፒታል ላሉ የምትጸልይ ቤተ ክርስቲያን እናንተም ላደረጋችሁት አስተዋጽኦ መባችሁን በመስዋዕቱ በመሰዊያው ቤተ መቅደስ በማቅረብ ቤተ ክርስቲያናችን በጸሎት ታስባችኋለች ማለት ነው። እንግዲህ ለዛሬ የነበረን መርሃ ግብር ይሄን ይመስል ነበረ። ምስክርነቱ ተገልጿል። የእመቤታችን ገቢረ ተአምራት ተነግሯል። የቦታው ችግር ተነግሯል። ስለዚህ እኛም ያየነውንና የሰማነውን ነገር ወደ እናንተ ይዘን ቀርበናል። ይሄ ፍርዱ ለእናንተም ስለሆነ የምትችሉትን ሁሉ እንድታደርጉ በእመቤታችን በቅድስት ድንግል ማርያም ስም እያሳሰብኩኝ በሌላ መርሃ ግብርና ፕሮግራም እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። አመሰግናለሁ።